በዘለለ በእጅህ ያለው የመፍትሄ ሐሳብ ምንድነው? የኦሮሞ ህዝብ እንዳይገደል፣ የኦሮሞ ህዝብ ከሌሎች ብሔር ብሔረሰቦች ጋር በፍቅር እንዲኖር፣ የኦሮሞ ህዝብ ከገባበት ችግር እንዲወጣ የምታቀርበው መፍትሄ ሐሳብ ምንድነው? ይህንን መጠየቅ አለብን ለማለት ፈልጌ ነው። እሺ ቴንክ ዩ። ቀዌ የኦነግ ደጋፊ ነው። ከቀዌ በኋላ ወደ ታምራት እንሄዳለን። እሺ ቴዲ ሰላም ነው። እንዴት ነህ? ሁላችሁንም ሰላም ብያለሁ። አይ ቲንክ ድምጼ ይሰማል። ኦኬ መጀመሪያ የአጠቃላይ በኢትዮጵያ ውስጥ ያሉ ኤትኒክ ኤክስትሪሚስቶችን ወይንም ደግሞ የብሔር ፖለቲከኞችን ስናይ እኛ ሰማይ ላይ ጦርነት እንከፍታለን፣ መላእክትና ፈጣሪ ከሰማይ ይወርዳሉ፣ እኛ የሰማይ ገዢ እንሆናለን ብለው ነው የሚያስቡት። ብዙ ጊዜ ኢትዮጵያ ውስጥ ካለው ከፖለቲካል ሪያሊቲ የሚነሱ አይመስለኝም። ወደ ዝርዝሩ ስንመጣ የኦሮሞ ብሔርተኛ ድንኳን መንቀል በሚገባው ሰዓት አዲስ ድንኳን መትከል ያምረዋል። ምንጊዜም ፖለቲካ ሲሰራ ፖለቲካ ስንዴ ሆኖ ስንዴው የሚዘራበት ቦታ ህዝብ ነው። ሶሻል ቤዝ ሊኖረው ይገባል ማለት ነው። አንድ ሶሳይቲ አንድ ፖለቲካል ኃይል የፖለቲካው ውጤት እንዲያመጣ ወይም አስፓሬሽኑን ሊያሳካ ከፈለገ ያ ፖለቲካ የሚያርፍበት ሶሻል ቤዝ ሊኖረው ይገባል። የኦሮሞ ብሔርተኛ ሲያለቅስ የነበረው ወይም ድንኳን የተከለባቸው ምክንያቶች አሁን የሉም። ጄኒውን ብሔርተኛ የሚያነሳቸው ጥያቄዎች ስፔሻሊ ኢትኒክ ፌዴራሊዝምን የሚደግፍ ከሆነ በሎካል ሌቨል ሴልፍ አድሚኒስትሬሽን ሴልፍ ገቨርናንስ፣ በሴንትራል ሌቨል ወይም ደግሞ በፌዴራል ተቋማት ደግሞ ተመጣጣኝ ውክልና በጫማው ልክ ውክልና ይፈልጋል ማለት ነው። የቋንቋ ጥያቄ ብንወስድ፣ የካልቸራል አይዴንቲቲ ወይንም የባህል ጥያቄን ብንወስድ፣ ታሪክን የመንከባከብ ጥያቄን ብንወስድ እነዚህ ተመልሰዋል። ኦሮሚያ ህዝብ የኦሮሞ ህዝብ ክልል አለው። ክልሉን ደግሞ የሚያስተዳድረው በራሱ በልጆቹ ነው። ከሽመልስ አብዲሳ እና ከሌሎች የኦሮሞ ልጆች እኔ በኩር ኦሮሞ ነኝ ባይ ማን እንደሆነ አላውቅም። በፌዴራል ተቋማት ዛሬ ሚሊተሪውንም ፖለቲካውንም የሚመሩት በዋናነት እንደውም የኦሮሞ ልጆች ናቸው። ስለዚህ በምን ሎጂክ ነው የኦሮሞን ህዝብ ና ትግላችንን ተቀላቀል ና ይሄ ጥያቄ አለ ለማለት ምንድነው ኮዝ ምን አለ? ሌላኛው የአቶ ጀዋር ጉዳይ ነው። አቶ ጀዋር ከ2018 በፊት የነበረው ፖለቲካል ካርዶች ወይም ቺፕሱ ኦፌኮን ሲቀላቀል አክትሟል። ኦፌኮን ከመቀላቀሉ በፊት ጀዋር አጠቃላይ የቄሮ መሪና የኦሮሞ ወጣት የትግል ምልክት ነበር፣ ሲምቦል ነበር። ኦፌኮን ሲቀላቀል ከፓርቲው ጋር ነው የሚታየው። ምክንያቱም ሌላው ኦፖኔንቶች ይዘው በክልሉም ስላለ ማለት ነው። ይህም አብሮ የሚታሰብ ጉዳይ ነው። ሌላ የአቋም መዋዠቅ አለ። አንተ ራሴ ስለገለጽከው በዛ ጊዜ አላባክንም። ሌላው ደግሞ አብይ አህመድ ኃይለማርያም አይደለም ያልከው በጣም በጣም ወሳኝ ቃል ነው። ምክንያቱም አብይ አህመድ ወደ ስልጣን በመጣ ማግስት የጠበቀው ሁለት ምርጫዎች ነበሩት። አንዱ ደግማዊ ኃይለማርያም ደሳለኝ መሆን ነው። ሌላው ደግሞ አብይ አህመድ ሆኖ ጠቅላይ ሚኒስትር መሆን ነው። ደግማዊ ኃይለማርያም ደሳለኝ ሆነ ማለት ምን ማለት ነው? የቴሌቪዥን መስኮት ጠቅላይ ሚኒስትር ማለት ነው። ከኋላ ቁልፍ የሆኑ ፖለቲካዊ ውሳኔዎች ከኋላ በሌላ ኃይል እየተወሰኑ ግን እሱ ደግሞ ለይስሙላ በቴሌቪዥን መስኮት ጠቅላይ ሚኒስትር ሆኖ የሚታይ ማለት ነው። የሚደረገው ነገር ማቅ ማለት ነው። ያ ይሄን ናቅቷል ሰውየው። ወደ ስልጣን ሲመጣ ከሁለት ድሎች አንዱ መወሰን እንዳለበት ገብቶት ነበር። ለዛ ህዋትን መምታትና የህዋትን መረብ መበጣጠስ
ከዳግማዊ ኃይለ ማርያም ደሳለኝ የሚድንበት ብቸኛው አማራጭ መሆኑ ስለገባው ቅድም እንዳልከው ጦርነቱም አቮይደብል አልነበረም፣ የሚቀርብ ጦርነት አልነበረም። ስለዚህ ህወሓትን አክስሞ የፕሪቶሪያ አግሪመንት በተፈረመ ማግስት አእምሮ ላለው ሰው አብይ አህመድ ፓወሩን ኮንሶሊዴት እንዳደረገ ግልጽ ነበር። በቃ እዛ አብቅቷል። ከዛ በኋላ ዝም ብለህ ነው የምትወራጨው እና በሱ እውነተኛ ጠቅላይ ሚኒስትር ሆኖ ራሱን ገልጧል ማለት ነው። ከዛ በኋላ ያለው በኦሮሚያ ክልል ያለው ብሔርተኛ ዝም ብሎ ነው እዚህና እዛ የሚረግጠው እንጂ አንድ ብርቱ ጥያቄ ልጠይቅህ። ለምሳሌ ኃይለማርያም ደሳለኝ ሪዛይን ካደረገ በኋላ ሽፈራው ሽጉጤ አይደለም ሽፈራው ሽጉጤ ደመቀ መኮንን መጨረሻ ላይ ካንዲዴትም እንዳልሆነ ተነግሮታል። ኦኬ ከዛ ደብረጽዮን አለ። ሌትስ ሴይ ሽፈራው ሽጉጤ በአብይ አህመድ ቦታ ቢሆን በዛ ሞመንት ከአብይ አህመድ ውጪ ቲፒኤልኤፍን ሊገዳደር የሚችል አሁን ላሉበት ደረጃ ላይ ወይም ደግሞ እነሱን ስርዓት ሊያስይዝ የሚችል መሪ ይኖር ነበር? ወይም አብይ አደረገው ካልን አብይ እንዴት ሊያደርገው ቻለ? ለአንዳንዶቹ ቲፒኤልኤፍን የሚያክል ስብስብ ባለፉት 27 ዓመታት ከፌዴራል ወይም ደግሞ ከሀገር መከላከያ ሰራዊት እኩል ሰራዊት ሲያደራጅ የነበረን ስብስብ ይሄ ሰውዬ በምን ድፍረት ነው እነዚህ ሰዎች ሊገዳደር የቻለው? ምን ተማምኖ ነው? በምን ብልጠት ነው? በምን ቴክኒክ ነው? እስኪ ምናልባት የገባህ ነገር ካለ እንዴት እኚህ ሰዎች ሊያገባኝ ያ እሱ አንደኛው ለሱ ትልቅ ሚና ትልቅ ካርድ የነበረው ሰፊው ህዝብ ነው ማለት ህዝቡ ነው። በጣም ጠንካራ የሆነ ሶሻል ቤዝ አለው። ሶሻል ቤዙም ፖለቲካሊ በጣም ኮንሽስነስ አለ። በዛው ልክ ደግሞ ብሔርተኝነትን በተደራጀ መልኩ የሚመሩ ሰዎች ከኋላ አሉ ማለት እነ ጀዋር መሐመድንም እንደ ቺፕስ ለሱ ጥሩ ካርድ ነበሩ። በምትኩ ለምሳሌ ሽፈራው ሽጉጤ ቢሆኑ ኖሮ አንደኛ እርሳቸው ሶሻል ቤዝ የላቸው፣ ሁለተኛ ከፐርሶናሊቲያቸው አንጻር ለህይወት ያላቸው ታማኝነት በጣም ጠንካራ በመሆኑ ልክ ደግማዊ ትክክለኛ እውነተኛ ደግማዊ ኃይለማርያም ደሳለኝ መሆን ይችሉ ነበር እርሳቸው ማለት ነው። ስለዚህ ያንን ኬዝ በዛ ነው የሚረዳው። ወደ አማራ ብሔርተኝነት ስንመጣ የአማራ ብሔርተኝነት ምናልባት አንዳንደኛ እኮ እንደ ኦሮሞ እንደ ትግራይ አይደለንም የኛ ብሔርተኝነት የተለየ ነው የሚለው እኛ እኮ ዝንጀሮዎች ነን፣ ግን የውበት ሳሎን ገብተናል ነው። እኔ እንደ አንድ ኢትዮጵያዊ የሚሰማኝ እናንተ ውበት ሳሎን ሳይሆን እንድትገቡ የተፈለገው ገደል እንድትገቡ ነበረ ነው። ቢካዝ ኩዌስችን ሊጂቲሜት የሆነ ኮዝ አርቲኩሌት አድርጋችሁ አይደለም የመጣችሁ። ለምሳሌ እንደ ዋና ኮዝ የተወሰደው ጂሳይድ ነው። ጂሳይድ ማለት ትክክለኛ ቃሉን ከጠራው አልጎሪዝሙ ዲቴክት ስለሚያደርግ ነው። ወይም አማርኛውን ስለማያውቅ አልጎሪዝሙ የዘር ፍጅት በሚለው እንያዘው። የዘር ፍጅት ኪ ወይም ደግሞ ወሳኝ ኮዝ ነበር። ለሱ ግን ኤክስፕላኔሽን የለውም። ዌር ዌን ኤንድ ባይ ሁም ኤንድ ዋይ የሚሉትን ጥያቄዎችን የዘር ፍጅት የት ነው የተካሄደው? መቼ፣ የት፣ በማን ነው የተካሄደው ለሚለው ኤክስፕላኔሽን የለውም። አንድ ብልጽግና በስሪቱ በአማራና በኦሮሞ ኤሊት ጥምረት የተፈጠረ ነው። ከቀበሌ አንስቶ እስከ ፌዴራል ተቋማት በሚሊዮን የሚቆጠሩ የአማራ ልጆች ያሉበት የፖለቲካ ኃይል ነው ብልጽግና ማለት። ታዲያ ይህ ኃይል አማራ ሆኖ በአማራ ላይ የዘር ፍጅት የሚፈጽምበት ሎጂክ ምንድን ነው ብለህ ብጠይቅ ምላሽ የለም። አብይ አህመድ ሚስቱ አማራ ነች፣ አጎቶቹ አማራ ናቸው፣ ልጆቹ to the extent of I don't know 75% አማራ ናቸው። ታዲያ አማራን የማጥፋት ፍላጎት ምንጩ የት ነው ብለህ ሲጠይቅ ምላሽ አታገኝም። የት አለ ምላሹ ነው። ሶ አስዩም እናድርገው። አስዩም ኦኬ አለ ብለን ምናልባትም ማንነት ተኮር በአማራነት ሰው በሌላ ክልል ጥቃት እየተፈጸመበት ስለሆነ ምናልባትም ህዝቡን ለመቀስቀስና ህዝቡ ጥሩ ማለት ወኔ ኑሮት እንዲታገል ነው ብለን እንያዘው። በሱ ብንይዘው ለምሳሌ ግድያ፣ መፈናቀል፣
ደግሞ ውክልና ማጣት ፖቴንሻል ሰለባ የመሆን እድል ክፍት በመሆኑ የሌሎች በሌላ ክልል የሚኖረውን የአማራ ተወላጆችን ታሳቢ ስናደርግ ኦኬ ኮዙን መቀበል ይቻላል። ግን ችግሩ በሌሎች ክልሎች ያሉትን አማራዎችን ፕሮቴክት የሚታረገው ከሁለት በአንዱ መንገድ ነው። ኤይዘር ማይኖሪቲዎችን ፕሮቴክት የሚያደርግ ፖለቲካዊ ማዕቀፍ ሊኖረው ይገባል። ሁለተኛ ደግሞ ኦቶኖመስ ሆነው ራሳቸውን የሚያስተዳድሩበት ሁኔታ ሊፈጠር ይገባል። የመጀመሪያውን ስንወስድ ጊዜ አለ። መሀል ላይ ጥያቄ ሲጠይቀኝ ነበር ቴዲ። አንዴ ቃል ጨምርልሽ። ኦኬ ቴንክ ዩ። ስለዚህ አንደኛ ማይኖሪቲ ፕሮቴክሽን ፋኖ 4 ኪሎ የሚገባ ከሆነ ብሔርተኛ ሆኖ የሚገባ ከሆነ አሁንም ሌሎች ክልሎችን የሚያስተዳድሩት የክልሉ ተወላጆች ናቸው፣ ሌሎች ብሔሮች ናቸው። ስለዚህ አንተ በምን ሎጂክ ነው እዛ ክልል ውስጥ የሚኖሩትን አማራዎችን ፕሮቴክት የሚታደርገው? አዎ ማይኖሪቲ ፕሮቴክሽን አክት ወይንም ደግሞ ኢንስቲቱሽናል አሬንጅመንት ትክክለኛ በውል የሚታወቅ ፖለቲካዊ ሶሉሽን የት ነው ያለው ነው እሱ። ሁለተኛ ደግሞ የኦቶኖሚ ጥያቄ ስንወስድ ደግሞ በውል የሚታወቅ አማራ 50 ፕላስ የሆነባቸው ቦታዎችን በትክክል የሚዘረዝር ስታቲክስ የላችሁም። So how could you secure minority in other regions of Ethiopia የሚለውን ጥያቄ አይመልሰው። አይ ቲንክ ብዙ ሀሳብ ነበረኝ። ኦኬ ጋይስ የፖለቲካ ሳይንቲስት ነኝ ካልክ በመላ ኢትዮጵያ መደመጥ አለብህ። አልፎም ተርፎም ለቀጠናው መፍትሄ የምታመጣ መሆን መቻል አለበት። በወጣበት ማህበረሰብ ብቻ የምትደመጥ ከሆነና የወጣበትን ማህበረሰብ እየኮረኮር አንዱን ከአንዱ ጋር የምታጋጭ ከሆነ አንተ የድሩ ሊቀመንበር ነህ። በእርግጥ የወጣችሁበት ማህበረሰብ የሚመራችሁ ሰዎች ለእናንተ እነሱ ሳይንቲስቶች ናቸው። ለእኔ ሳይንቲስት ከሆንክ አገሬ ከገባችበት ችግር አውጣልኝ። የሰፈር ልጆች ብቻ የሚያጨበጭቡልህ ከሆነ አንተ የቀበሌው ሊቀመንበር ነህ ወይም የድሩ ዳኛ ነህ። የሌላ ሀገር ፖለቲካ ሳይንቲስቶች የዓለምን ነባራዊ ሁኔታ ነው ሲተነትኑ የሚውሉት። የተለያዩ ቫሪያብሎችን አስቀምጦ ፎርካስት ነው የሚያደርግልህ። በ5 ዓመት በኋላ ከ10 ዓመት በኋላ ዓለም ምን ልትሆን ትችላለች፣ አገራችን ምን ልትሆን ትችላለች፣ ስለዚህ ምን ማድረግ አለባት እያሉ ነው የሚተነትኑት። that's why የፖለቲካ ሳይንቲስቶች የተባሉት አማራን ከኦሮሞ ጋር እያጣላ፣ ትግራይን ከአማራ ጋር እያጣላ፣ ስልጤን ከጉራጌ ጋር ለማጣላት ራፍቱ ፖለቲካ መማር አይጠበቅብህም። ትምህርት የሚሄድብን አይጠበቅብህም። ምን ይጠይቃል? የማታ ከሁለተኛ ክፍል ካቋረጥክ እኮ ጥሩ አጣይ ነው የምትሆነው። ደግሞ ለማጣላት ደግሞ ምን መመራመር ያስፈልጋል? እኛ የቸገረን ከገባንበት ችግር እንዴት ነው የምታወጣን? ሁሉም ኢትዮጵያዊ እንዴት ነው ጆሮውን ከፍቶ የሚያደምጥህ? አማራውም፣ ኦሮሞውም፣ ስልጤውም፣ ጉራጌውም፣ ትግሬውም ሁሉም እንዲህ ያደምጣል? በዚህ አውድ ነው ፕሊስ መነጋገር ያለብን። ቴንኪው ስላደመጣችሁኝ። አቶ ይርታቸው ቴንኪው ከልብ ነው የማመሰግነው። ታንኪዩ ቴዲ ስላየሁት ደስ ብሎኛል። ያንተ ተራ አይደለም ግን አይ ወጥቼ ስለነበር ድል ስጠኝ። ጥሩ ነው። ንፋስ ተቀብለ መጣል ግን እንዳቀማመጣችሁ ስለሆነ ማስተናገዳችሁ ወደኋላ መመለስ ስላሌለብኝ ለአያና ልስጠው፣ ከዛ ለለልና፣ ከዛ ለአፍሪካ ዩናይትድ፣ ከዛ ለቅድስት፣ ከዛ ለመሐመድ፣ ከዛ ለአንተ ነው። እንደዛ ነው። እሺ አካሄዱ እንዳይምታታብኝ። እሺ አያና 7 ደቂቃ አለ ወንድሜ። እሺ ቴዲ ሰላም፣ እንዴት ናችሁ? አይ ቲንክ ታምራት በደንብ ውስጡ ሄዶ ሶስቱን በተለይ ኢትዮጵያ ውስጥ ቀንደኛ የሚባሉትን የብሔር ፖለቲካ የሚያቀነቅኑ አካላት በተራ ነው ያዟዟረ የረገጣቸው። ከቲፒኤልኤፍ ጀምሮ ያው የረገጠው ሲል እንትን በደንብ ችግሮቻቸውን ለማሳየት ሞክሯል። ካለው ርዕሰ ጉዳይ ጋር ተያያዥነት ቢኖረውም ሰፋ ያለ ስለሆነ እዛ ላይ አንዳንድ ሀሳቦች ማቅረብ ብፈልግም ለጊዜው ዝም ብለን በይደር ብንይዘው ይሻላል ብዬ አስባለሁ። ግን አካሄዱ ትንሽ ለየት ብሎብኛል። እንደ መቀኘትም ቅኔ ምናምንም ነገር ያለው ነገር የሚመስላል። ጥሩ ነው። በተለይ ሰማይ ቤት መላእክትን ተዋግተን ሰማይ ቤትን እናስተዳድራለን 4 ኪሎ ሳይሆን የሚል ደረጃ ድረስ ይዳፈራል ያላቸው አካላትና ፔዲኪዩር እና ማኒኪዩር የሚሰሩትን ዝንጀሮች ያነሳበት መንገድ ልዩ ሆኖ አይቼዋለሁ። ከተለመደ ወጣ ባለ መንገድ እሱን ሳልጠቅስ አላልፍም። አሁን እዚህ ከኋላ ያለው ፒክቸር ላይ እንግዲህ ከትላንት ወዲያ የኦሮሞ
ፖለቲካ ውስጥ ኢንቮልቭድ የሆኑ ሊቃና አይ ቲንክ ደግሞ ሁለት ሰዎች አሉ ፖለቲካ ፓርቲ ጋር ግንኙነት ያላቸው ፖለቲካ ፓርቲ ጋር አይደለም ፖለቲካ ፓርቲ እዚህ ውስጥ የለም የታጠቀ ኃይል ከኦላ ጋር ግንኙነት ያላቸው አንደኛው ቦጅረኛ ነው ቃል አቀባዩና ቲንኮ ቦጣ ኩንጃልጣ አለበት ማለት ነውና ሌሎቹ ያው ፖለቲካ ውስጥ በተወሰነ ጊዜ ተሳታፊ የነበሩ ናቸው ከብልጽግና የድሮ ብልጽግናዎች አሉ አይ ቲንክ ጀዋር አመራር ውስጥ የለም እንጂ አሁንም ኦፌኮ ውስጥ አለበት ብዬ አስባለሁ አይ ቲንክ እንደዛ ነው ያለኝ ኢንፎርሜሽን ከአመራር ግን የተነሳ ይመስለኛል ሶ ፓርቲዎች ምናምን አይደሉም ግን የተማሩ ሰዎች ነው ብዙ ጽሁፍ የጻፉ ብዙ ፖለቲካውን የሚተነትኑ ብዙ ሰውም ተከታይም እንደግለሰብ ብዙ የሚያደምጣቸው የሚሰማቸው ቲክቶክም ላይ ስለነሱ የሚወራ ዩቲዩብም ላይ ሲገቡ ሰው መጥቶ የሚያያቸው ፌስቡካቸው ላይ ብዙ ሰው ኮሜንት የሚያደርግ ሰዎች እንደመሆናቸው መጠን ኮንስቲቲዩንሲ በተወሰነ ደረጃ ስላላቸው ሐሳባቸውን ሰብሰብ የማድረግና የማቅረብ ነገር ነው መሰባሰባቸውን እኔ አይ ቲንክ መጣላው ነገር አይደለም ማንኛውም አካል በተለይ ለአንድ ህዝብ ለአንድ አካባቢ ሰው ለአንድ ብሔር አስባለው ቆሮቆራለው የሚል አካል ተሰባስቦ ማውራቱን አይ ቲንክ ልንጣላው የሚገባ ነገር አይደለም ጥሩ ነው መልካም ነው ያሰባሰባቸው ነገር ምን እንደሆነ አይ ቲንክ ከጨረቃ ላይ ይታያል እሱ ብዙ ማብራራት አያስፈልገውም ግን ተሰባስበው በፍቴ ይሆናል ብለው የሚያስቡትን በራሳቸው እይታ ለመነጋገር አትሊስት እንደ ወንድማማችም ውጭ ሀገር የሚኖሩ ናቸው በስደት ሀገር እንደሚኖሩ ሰዎች በመጠላላት በመሾርኔ በመገፋፋት ከሚደረግ ነገር ይልቅ ሰብሰብ ብለው እንደዚህ ግርኳስ ያለበት ቦታ ላይ ሄደው ስብሰባን በዛ ማድረጋቸው ጥሩ ነው ከዛ በዘለለ ያወጡት መግለጫ አለ መግለጫው ላይ ግልጽ የሆነ የፖለቲካ አቅጣጫ የለም ማለት እነሱ እንደ የኦሮሞ ፖለቲካ ውስጥ ኢንቮልቭድ እንደሆነ አካል የኦሮሞ ፖለቲካ ወደ ማኒፌስቶነት ሊቀየር የሚችል ወይም ደግሞ አቅጣጫችን ይሄንን ይመስላል የሚል ፖለቲካሊ የሆነው ነገር አሁን የያዙትን ጉዳይ እንዴት እንደሚያስኬዱ ተናግረዋል ለመንግስት ያላቸውን ኢትዮጵያን የሚያስተዳድረው መንግስትና ጠቅላይ ሚኒስትሩ አብይ አህመድ ያላቸው ለዛ ያላቸው መልከታ አስቀምጠውታል በራሳቸው መንገድ ከሌሎች ተቃዋሚዎችና ኦሮሞ ፖለቲካ ውስጥ ካሉ የትጥቅ ትግልም ተቃውሞም ከሚያደርጉት ጋር በምን ደረጃ ሊጎዳኙ እንደሚፈልጉም አስቀምጠውታል ከዛ በዘለለ ግን ፖለቲካሊ ይሄን አይነት ፖለቲካ ነው ግራ ዘመም ነው ቀኝ ዘመም ነው ማከለኛ ነው ከሌሎች ህዝቦች ጋር ያለን አኖኖር ይሄን ይመስላል ፌደራሊዝሙን ነው የምናስቀጥም የሚለው እነኛ ላይ ጥሬ ፖለቲካ የሚባለው ነገር ምንም ገና ነው እሱን ለማድረግ አሁን ዛሬ ኮሚቴም አቋቁመዋል መሰለኝ ከዚህ በፊት የተገናኙ ጊዜ አንጠላላ አንገፋፋ የሚለው ላይ ነው ተስማሙት አሁን ደግሞ እስቲ እንወያይ ነው ከሌሎች አካላትም ጋር አብረን እንሰራለን ይላል አይ ቲንክ እውነተኛ ዜና ይሁን አይሁን አላውቅም ከጎጃም ፋኖ ያደረጉትን ጥሪ ተቀበለናል የሚል አንድ ቪዲዮ አይቻለሁኝ እንደ ዜና ነገር ይቀርበ ጎጃም ፋኖ ብቻውን ጥሪ ቀርቦለት ይሁን እነሱ ያወጡትን መግለጫ ሰምቶ ይሁን አላውቅም እንደዛ አይነት መቀራረብ ማሳየቱ እነሱ ያላቸውን የራሳቸውን የሚያቀራረብ ፖለቲካ ሳይጨርሱ ከውጭው አካል ጋር በዛ ደረጃ መቀራረቡ የራሱ ኮምፕሊኬሽን ያመጣል ብዬ አስባለሁ ነኝ ራሳቸው ኢንተርናሊ የጠራ የፖለቲካ አቅጣጫ ሳይበይኑ ሚኒመም አጀንዳ ሳይኖር ፖለቲካሊ ሆነው ነገር ሴት ሳያደርጉ ከሌላ ከውጭው አካል ጋር በጋራ እንተሳሰራለን ቢሉ እሱ አንተ ያለህበትን ተቀመጥክበትን መሬት ርስቴ ነው የሚል ከሆነ ያንተን ኢትዮጵያዊነት የሚጠይቁ አካላት ጭምር ጋር እንደዚህ አይነት ነገር የፖለቲካ አስተሳሰባቸው አንድ ሀገር ነው ያለው በብሔር የተሰራውን አንቀበልም ህገ መንግስቱን መፍረስ አለበት የሚል አካልና አይ ህገ መንግስቱ ከተከበረ አብረን መኖር እንችላለን ፌደራሊዝሙ ይሰራል የሚል አካል ለፖለቲካ አብረን መስራት ቡድን መስርተናል ቢሉኝ እኔ አልቀበልም ምን አድርጋችሁት ነው ይሄን የሚያለያያችሁ ነገር because እንደ ህዝብ የሚደበቅ ነገር የለም because ሆድ በጎመን ቢደልሉት ጉልበት በዳገት ይለግማልና ዛሬ ላይ ቢያድበሰብሱት ለአረም መመለስ አለ አረም ደግሞ መጥፎ ጊዜ ላይ እንዳይሆንብን እውነታው አሁን ወደ ፊት ለፊት ይወጣ ነው እነሱም አልጨረስንም ያልተሰራ ነገር አለ መነጋገር ይኖርብናል በሚለው ነው ያቀረቡት ስለዚህ ሪሊ አንዴ ካለ ነው ያልከኛለው ወይስ ሚስ ላይ ነህ
አንድ ጥያቄ ላንሳልና ተጨማሪ ደቂቃ ሰጣለሁ። ጀዋር መሐመድ በፍጹም እርግጠኝነት በሚመስል መንገድ ቀጣዩ ጊዜ የሽግግር ሂደቱን የምናሳልጥበት ስለሆነ ሰዓት የለንም በሚል በፍጹም እርግጠኝነት ነው የለጠፈው። በጀዋር መሐመድ ትንታኔ አሁን ያለው መንግስት ያበቃለትና ወደ ሽግግር ሂደት የምንሄድበት ነው ሊል የቻለበት ምክንያት ምንድን ነው? ምናልባት ይሄ ራሱ የገባው ነገር ነው የገባው። እንግዲህ እሱ ቢመልስ ይሻላል የማለት መብት የተጠበቀ ነው። ግን እንዳለውም አሁን ያለው መንግስት ያበቃለት ነው ማለት ይቻላል። ሁለተኛው በተለይም የብልጽግና መንግስት ከሶስት በራሱ በጀዋር መሐመድ ትንታኔ የኢትዮጵያን ፖለቲካ ትሪያንግል ሰርቶ ነው የሚያስረዳው ብዙ ጊዜና የኦሮሞ፣ የአማራ፣ የትግራይ እያለ ነው የሚያስረዳውና ከነዚህ ሶስት ኃይሎች ጋር ከነዚህ ሶስት የፖለቲከኞች ጋር ግጭት ውስጥ የገባው ለምንድን ነው? ከአማራ፣ ከኦሮሞ፣ ከትግራይ ከሶስት ዋና ዋናዎቹ ጋር ግጭት ውስጥ የከተተው ነገር ምንድን ነው? አይ ቲንክ ይያያዛል። ገልብጬ ብመልሰው ጥሩ ይመስለኛል። ነው አክቹዋሊ በቀጥታ እንደጠየቀው የመጀመሪያ የጠየቀው መጀመሪያ መልሼ ይሄኛውን ወዲያው ይያያዛል ብዬ አስባለሁ። አንደኛ አይ ቲንክ በጀዋር የሚለጥፋቸው ነገሮች የራሳቸው ትርጉም አላቸው። እንደ ፖለቲካል ዶክመንት ልናያቸው አንችልም። ጀስት ፐርሰናል ኦፒኒየን ነው። የፖለቲካ አመራር አይደለም። ጀስት የራሱን ኑሮ የሚኖር ሰው ነው። አክቲቭ ነው። በፊት አክቲቪዝም ላይ ብዙ ሰርቷል። ኢምፓክት ነበረው። አሁን ፖለቲካሊ ኮንስቲትዩንሲ የለውም ማለት ነው። የሚከተለውና የሚሰማው ሰው ብዙ ቢኖርም በፖለቲካ ደረጃ ግን ድርጅት መዋቅር የሚመራ ሰው እንዳለመሆኑ መጠን የፈለገውን ነገር መናገር ይችላል። የፈለገውን ነገር ከዚህ በፊትም ሲጽፍ እናያለን። ብዙ ነገር ነው የሚጽፈው። ስለነ ብርቱካን ኮመንት አድርጓል። ስለነ እንትና የፈለገው ነው። እኔ ፌስቡክ ላይ መጻፍ እንደሚችለው እሱን መጻፍ ይችላል ማለት ነው። ስለዚህ እዛ ላይ የጻፈውን ነገር ምን ሊያደርግ ነው? ሰውን የህዝብ ልብ ለማነሳሳት እና ኤክሳይትመንት ለመፍጠር ነው ወይስ ምንድን ነው የሚለውን ያው እንግዲህ ለአድማጩ እንደ ማስተዋሉ መጠን እንዲፈታ ለአንባቢው ተዋለሁ። ግን እውነታው አሁን በኦሮሞ ፖለቲካ ውስጥ ብቻ ሳይሆን በአጠቃላይ ኢትዮጵያ ውስጥ ያለው የኦፖዚሽን ፖለቲካ በተለይ ውጭ ሀገር ያለው እና የትጥቅ ትግል ላይ ያለው የኦፖዚሽን ፖለቲካ ባለፉት 2 ወራት ውስጥ ከምን ጊዜውም በላይ በፈጠነ ሁኔታ ጥያቄዎችንና በመሀል ያሉ ቅሬታዎችን ኮምፕሊትሊ ኢግኖር በማድረግ እነኛ አንተ ትሪያንግል የምትለው እንዳለ ወደ መሰባሰብ አብሮነት ላይ በተደረገው ኮንፈረንስ ከዛም በኋላ ከስር የሚደረጉ ውይይቶች በአጠቃላይ ድምጸታቸውን ስታይ ለመጠጋጋት ከፍተኛ መወንጨፍ ይታያል። ይሄ ከየት መጣ ስትል መንግስት ሊወድቅ ነውና ቶሎ ቶሎ ብለን እንዘጋጅ ከሚል ነው የመጣው ወይስ ይሄ መንግስት ሊያልፋቸው አይችሉም ተብለው የሚታሰቡ እንደ ትግራይ ጦርነት አይነት ኢኖርመስ የሆነ ታከል ከዛም በኋላ የነበሩ የትጥቅ ትግሎችና ግጭቶች ሙከራዎችን የኢኮኖሚ ጫናዎችን ብዙ ነገሮችን ተሻግሮ ነገሮችን አሁን በሰባተኛው ዓመት ኮንሶሊዴት ማድረግ እየጀመረ ይመስላል። ኃይልን መያዝ መቆጣጠርና ወደ ታች ስር እየሰደደ ያለ ይመስላል። ግልጽ በሆነ ሁኔታ ፑሽ እያደረገን ነው እና ልደቱ እንዳይገቡ እንደዚህ አይነት ነገሮች ግልጽ ሆነዋልና ህዝብም ሪአክሽን እያሳየ አይደለም። የተሞከሩ የትጥቅም የሌሎችም ሙከራዎች የትም የሚሄዱ አይደሉም። በሚቀጥለው 8 ወር ውስጥ ምርጫ ከተደረገና ሌጂቲሜት ፓወር ሪጌን ካደረገ ለሚቀጥለው 5 ዓመት ከፖለቲካው ምህዳር ሙሉ በሙሉ ልንሸራተት ከህዝብ አምሮና ከሲግኒፊካንስ ልንጠፋ የምንችልበት እድል አለ። እነኚህ ትንንሽ እሳቶችና የሰፈር ጎበዝ አለቆች ብቻ ሆነው አንገቨርነብል ትንንሽ ቀበሌዎችና ወረዳዎችን ከሚያደርገው ኃይል ውጪ ሙሉ በሙሉ ከሱ ውጪ አማራጭ የሌለው ፖለቲካ ሊሆን ይችላል የኢትዮጵያ ፖለቲካ የሚል ነው። እኔ እንግዲህ የማየው አማራጮቹ እነኚህ ናቸው። ይሄንን ሳይሆን በፊት ሳይቃጠል በቅጠል ያለን የመጨረሻ እድል ሁሉን ነገር ያለን ነገር አሰባስቦ በህዝብ ንቅናቄ እዛው መንግስት ላይ ያሉ ሰዎችን የማባበል በገንዘብ መግዛት ማነጋገር የታጠቀውን ኃይል መደገፍ ሁሉን ነገር አንድ ላይ አድርገን ጀብለን ላስት ፑሽ ካላደረገን በስተቀር ስር እየሰደደ ያለበት ሂደታል። ይሄ ነው የሚመስለው። እኔ እንግዲህ ስገመግሙ ከራሴ ይሄንን ካላደረግን ከዚህ በኋላ ተመልሰን አንመጣም የሚል ነውና ወደ ለምን ይሄ ትራያንግል ጋር ተጋጨ የሚለውን አይ ቲንክ መጨረሻ የሚቀረኝ ደቂቃ ይሄንን ለመልስ ቅድም አንተም ነክተኸዋል። አይ ቲንክ እዚህ የነበረው አንዱ እንደምን ሲናገር ነበር። ሁሉም ሰው የራሱን ፕሮጀክሽን ይዞ ነው የመጣው። የ2018 ላይ ሴሌብሬት ያላደረገ ያልጮኸ የለም። ሁሉም ደስ ብሎት ነበር። ሁሉም ፖለቲካ ልክ አሁን እንደምናያቸው ካንተዋላ ያለው ስብስብ ብቻ ሳይሆን በአጠቃላይ ይሄ
ለመጣመር ሻቢያና የቲፒኤልኤፍ ከ30 ዓመት በኋላ ተመልሶ ቤስት በዲስ የሚሆን ጽምዶ አንድ መድረክ ላይ ፋኖ ቲፒኤልኤፍ እና ኦላ አንድ ላይ ተሰብስበው የመቀመጥ እነኚህ ነገሮች ስታይ የፖለቲካ ሐሳብ ሳይስማማ የሚያሰባስብህ ነገር ሲፈጠር ማለት ነው። 2018 ተመሳሳይ ሁኔታ የተለያየ የፖለቲካ ሐሳብ ያላቸው ወደ ቀኝ ያዘመመው ወደ ግራ ያዘመመው መሃል ሰፋሪው አንድ ላይ ለጠቅላይ ሚኒስትር አብይና አዲስ ለተመሰረተው መንግስት ከፍተኛ የሆነ ድጋፍ ያሳየ ነበር። ያ ድጋፍ የፕሮጀክሽን ድጋፍ ነው፣ ሪል ድጋፍ አይደለም። ምንም ከልባቸው ነው፣ ግን ካለው እውነታ ጋር የተመሳከረ ሳይሆን ራሱ ውስጥ ፕሮጀክሽን ማለት ልክ የፕሮጀክተር ወደ ውጪ ስዕል እንደሚለጥፈው ግድግዳ ላይ ውስጥ ያለውን ነገር ሰው ላይ ማየት ማለት ነው። አንተ ያሰብከውን ነገር ፕሮጀክት አድርገህ ማየት፣ እውነታውን ማየት ሳይሆን አንተ የምትመኘውን ማየት ማለት እና ሁሉም የሚመኘውን አንዳንዱ እጅ እንጠመዝዛለን ካስጠጋ ነው በደንብ እንትንለዋል ልጅ ነው ምን ያውቃል ከቤዙ መለየት ይቻላል ምናምን እኛ ረን እናደርገዋለን የሚላል ግማሹ እኛንን የቆየንበት ትግሉን እኛንን የቆየነው እዚያ ደረስ ነው ረጅም ጊዜ ልምድ አለን የህዝብ ተቀባይነት አለን ስለዚህ እንመራዋለን የሚል ከእጁ እንደ ከረሜላ ህፃን እጅ እንዳየ እቀማዋለሁ ቀበለዋለሁ ብሎ ያልናቀ ተስፋ ያላደረገ አልነበረም ማለት ይቻላል። ሁሉም ፕሮጀክት ያደረገውን ነገር ተመኝቶ መጣ። ሁሉም ዲስአፖይንት ሆነ። በቅደም ተከተሉ ሊለያይ ይችላል። ራሱ ጠቅላይ ሚኒስትሩና መንግስታቸውም የተጠቀሙበት ነገር ሊኖር ይችላል። ታክትፉል ይሄን አንዱን ወደ ሌላው ሌቨሬጅ ማድረግ ኢሪጋርድለስ ግን ሁሉም ዲስአፖይንት የሆነበት አስ ሪዛልት ደግሞ ከሁሉም ጋር የተለያዩ ግጭቶችን ያሳለፈበት ነው። ኦኬ የመጨረሻው አንድ አጠራርገ እንድትመልስልኝ የምፈልገው ኦኬ ከዚህ መንግስት በተጻራሪው በተቃራኒ ያሉ ኃይሎች ሁላችንም እንደምናገረው የመፍትሄ ሐሳብ ሲያቀርቡ አታያቸውም። 4 ኪሎ እናወርደው እንሂድ ምናምን ከማለት በዘለለ በዚህ ችግራችሁን ፈታለው ይሄ የመፍትሄ ሐሳብ ነው ብሎ የሚናገሩ በጣም እኔ እንጃ በጣም ጥቂቶች ሊሆኑ ይችላሉ። ኦኬ እነዚህን አካላት ሐሳብ የላቸውም ተለዋጭ ሐሳብ የላቸውም ብለን ከመተቸት በዘለለ አሁን ያለውስ መንግስት ቢያንስ በስልጣን ላይ መቀመጥ አለበት መውረድ የለበትም እንድንል የሚያስችለ ነገር ምንድነው? ለኢትዮጵያ ህዝብ ለሀገራችን ምን አመጣው? ሪሌቲቭ ነው። በጣም ጥሩ ጥያቄ። ሁሉ ጊዜ ሪሌቲቭ ነው። ትላንትና ሌላ በአፋን ኦሮሞ ሌላ ሩም ውስጥ ይሄን ዲስከሽን ስናደርግ ነበር። ቤትህ መጥቼ ሳምንት ሙሉ ሽሮ ነው የበላው ይሄ ሽሮ አርጅቷል ደግሞ በዛ ላይ ጨው የሌለው ነው ብዬ ሽሮውን ወስጄ ለደፋው ስል ምንድነው የምትጠይቀኝ? ምን ይዘህልኝ ነው ያስመረጥከኝ ያለው ከረሃብና ከሽሮ ነው ወይስ ከሽሮና ከመስር ነው? ሪሌቲቭ ነው። ምርጫ ምንድነው ነው? አሁን ግልጽ የሆነ ሐሳብና ሮድማፕ ወደፊት የምትኖረው ኢትዮጵያ ምን ትመስላለች የሚል ማኒፌስቶ እያልን መንጨቀጭቀው በአማራ በኩል ያለው በኦሮሞ በኩል አሁን ያለውን የምታየው ጥምረት ምንድነው ሪል አላማው የሚለው እነኚህን ነገሮች የምንጠይቅበት ምክንያት እነሱም ይሄን ወደፊት ለማውጣት የሚቸገሩበት ምክንያት አንደኛ ከውስጥ ያሳመንከው አቶ ኤርታቸው ጋር እንዴት እንደተጋጨን አይታል ይዘው መጥተው ማለት ነው። ኦሮሞን በጂ ወርድ የሚጠራ በጣም የተበለሻሸ ነገር ያለበት ማኒፌስቶ ይዘው መጡ። ራሱን ያማራን ህዝብ ራሱ የሚያስከፋ ነገር ያለበት ምርጫቸው ከውስጥ ያሳመኑትና የሰበኩትን አካል ያንን አካል አፒዝ ማድረግ ማስደሰት ነው ወይስ ከሌሎች ህዝቦች ጋር አብሮ የሚያኖሩ? ቢኮዝ ማንኛውም የብሔር ፖለቲከኛ ውጪ ያለ ታገላለው የሚል ያውቀዋል ብቻውን ወደፊት መሄድ አይችልም። የብሔር ፖለቲካ ይዘህ መተህ የራስህን ህዝብ እኛ ብቻ እኛ አማራዎች እኛ ኦሮሞዎች እኛ ተጋሮች ብለህ ነው የምትሰብከው። ሌላውን ጠላት አድርገህ ስትስልለት ለማነሳሳት ትጠቀማለህ። ሀገር አስተዳድራለሁ ካልክ ግን እንደዛ አይሰራም። ከሌላው ጋር አብረህ መስራት አለብህ። ሶ ማኒፌስቶ ከሌላ ጋር የሚያሰራ መሆን አለበት። አላማ ከሌላው ጋር የሚያሰራ መሆን አለበት። ለውስጥ የሰበከውና ለውጭ ያዘጋጀው ነገር አብሮ አይሄድም። የትኛውን ነው የምታሳየው? እጅ ያስራል ማለት ነው። ስለዚህ እጃቸው በዚህ ደረጃ የታሰረበትና ኦነስት የሆነ ኮንቨርሴሽን የሚያስፈልጋቸው በውስጥ ያሳመኑትን አካል አሳስተናል ያለው እውነት ይሄ ነው ኢትዮጵያ ማለት እንደዚህ አይነት ሀገር ናት ወደፊት የምንሄደው እንደዚህ ነው ብሎ የሚያሳምኑ ከሆነ ጥሩ። አለበለዚያ ደግሞ አይ አፍንጫቸውን ላሱ ከሆነልን ይሆንልናል ካልሆነልን ደግሞ ካሳመኑ ኮንስቲትዩንሲ ጋር እንቀራለን ማለት ነው። አሁን ሁለቱንም ይዘው ወደፊት መምጣት ነው የተቸገሩት። እነሱ እንደዛ ባሉበት ሁኔታ ምርጫችን ምንድነው ብለህ ስታስብ ሙስና ባለበት የህግ የበላይነት በጎደለበት ጦርነት በተለያየ ቦታ ህዝብ በሚሰቃይበት የኑሮ ውድነት ሁሉ ችግር ባለበት ሁኔታ ከሀገር መፍረስና ከመንግስት አልባነት እና ካለው መንግስት እንዲመርጥ ተገዷል ህዝቡ ብዬ አስባለሁ። ቴንክ ዩ አያና። እሺ ወደ ልዕልና እንሄዳለን። ሌሎቻችሁ
ታፕ አርጉ ህዝብ ራሱ። ስለዚህ እንዲህ ያለ የበሰለ ውይይት የበሰለ እውቀት እየሰጧችሁ ላሉ ሰዎች እንደው ራሳችሁ ናችሁ ታፕ ማድረግ ያለባችሁ። ቴንኪው እያደረጋችሁ ላላችሁ በሙሉ ቴንኪው። በተረፈ በማንነቴ በማንኪያ ነገደነቴ የሚደርስብኝ በደልና ጭቆና ወደር የለው። አብዛኞቻችሁ ታፕ የማታደርጉት በማንነቴ ምክንያት እንደሆነ አውቃለሁ። እሱን እናወራለን ሌላ ጊዜ። ሌሎና ሰባት ቃለሽ ሰላም ነው ቴዲሻ። ማንኪያ ይሻላል። አይ ቲንክ ብሔር አለን ብለን ተከፋን ያለን ቁጥር አነስተኛ ስለሆንኩኝ እኮ በወጣሁበት ማህበረሰብ የሚደርስብኝ በደል ቀላል አይደለም። አይጋች ይገባኛል። እንዴት ነው? ለማንኛውም አለሁልሽ። ሌለናይ ሁሉ ሰላም ቴዲሻ። ቅድም እያወራሁ ነበር። አንድ አእምሮ ላይ ብሎ የታሰረበት ሰውዬ ላኪ ሰደ የፈንትና ያለውን እያሳየኋቸው ነበር። ቪዲዮ አለ እስቲ ነበርና እኔ በሱ አጀንዳ እንዳንሆን የተነሱ ሀሳቦች አሉ። በዛው አሰማለሁ። በዛው ለሱ ስጀምር በዛ ጀምራለሁ፣ በዛ ቀድሰዋለሁ ብዬ ነው። አላጠቀኝ መጀመሪያ ያወራኸው ስለ ትግራይ ውስጥ ስላለው ነገር ነበረ። እኔ አጭር ነገር የምለው ነገር ቢኖር ቲፒኤልኤፍ ማለት የኢትዮጵያ ጠላት ብቻ የሌሎች ኢትዮጵያኖች ጠላት ብቻ ሳይሆን የትግራይ ትልቁ ጠላት ማለት ቲፒኤልኤፍ ነው ብዬ የማምን ሰው ነኝ። መጨረሻ ላይ ቲፒኤልኤፍን ኮምፕሊትሊ ሊያስቆመው የሚችለው የትግራይ ህዝብ ብቻ ነው ብዬ የማምን ሰው ነኝ። አሁን እያየሁት ያለው ነገር በእነሱ እየተደረገ ያለው ነገር ያንን እያሳየ የመጣ ነው ላለው እግዚአብሔር ይቅናቸው፣ ብርታቱን ይስጣቸው። ከባድ እንትን ውስጥ ነው ያሉት ይገባኛል፣ ግን ከተባበሩ ምንም ነገር ማድረግ ይችላሉ ብዬ ነው ማምነው። በዛ ነው ማልፈው። እሱ ስለ ነጅዋር የሚገርም ነገር ራይት ከመግባቴ በፊት አንድ ከሁለት ሰዓት ወይ 3 ሰዓት አካባቢ ጎ የለጠፈው ነገር ነበረ እና ምን ብሎ መሰለ የጻፈው you will bring this donkey to his owner ብሎ ፖስት ያደረገው እንደ አርቲክል ነገር የጻፈው ነገር አለ። እስከዛሬ ድረስ ጀዋርን ከመከታተላቸው በደንብ አንዱ ከኢትዮጵያን ፖለቲሻኖች ከሚለው አንዱ እሱ ነው። ቤዚክሊ ያለ ያለው ለእኔ ይህንን ዶንኪ ሲል ቤዚክሊ አብይን የአማራ ዶንኪ ነ ያለው ነው በፖለቲካል ወርዱ። ከዚህ በፊት ዶንኪ ያለ ሪፈር የሚያደርገው ማንን እንደሆነ በደንብ ጠንቅቄ ስለማቅ ማለት ነው። በሚገርም ሁኔታ ደግሞ አሜሪካን ፎረን ሚኒስተር ብሎ ደግሞ በጁላይ 2022 ቢፎር ዋርኒንግ ሰጠውት ነበረ ለአብይ አህመድ። አብይ አህመድ ተናዶ በሚዲያ እንዳይተላለፍ ብሎክ አርጓል የሚል ሜሴጅ ሰጥቷል። በመጀመሪያ ነገር አሜሪካ ፎረን ሚኒስተር የሚባል ነገር የለም። I'm guessing he's trying to say state እንትን ሪፈር ማድረግ የፈለገው እንደምገምተው ዩኤስ ሴክሬታሪ ኦፍ ስቴት ለማለት ብሎ ካልሆነ በስተቀር እንደው ተሳስቶ ነው እንበልና ነው የምነግርህ። ያው ሪስፖንስብል ላለመሆን ነው የሚመስለኝ ያንን ትክክለኛ ስም ያልጠቀሰበት ምክንያት ብሎክ ተደርጓል ብሏል። ኤኒ ሴክሬታሪ ኦፍ ስቴት ሪፖርት ያደረገውን ከጁላይ 2022 በፊት እንደዚ አይነት ሪፖርት እንዳረገ ቼክ አድርጌያለሁ። there is nothing ቼክ ኢትዮጵያን አቁሙ የሚል እንትን ይህን ጦርነት እንትን ካላቆማችሁ የሚል ከማርኮ ሩቢዮ የወጣ ነገር የለም። ሪፈር የሚያደርገው አውቆ ጀዋር የጻፈው ቀኑን ብቻ ነው የመጻፈው፣ ዓመተ ምህረቱን አልጻፈም። ለዛ ይመስለኛል ያንንም ሴክሬታሪ ኦፍ ስቴት ብሊንከን ከ2021 በፊት የጻፈው ነገር አለ። ሌላ አሳቀኝ ፓርት ሰሞኑን የሚያስቅ ነገር በሻቢያ ሚዲያዎች ላይ እየተጠቀሰ ያለ ነገር ነበረ። ሪፈር እየተደረገ ትራምፕ ደብዳቤ ጻፈልን እየተባለ ቀውጥ እየተደረገ እያየው ነበረ። እስካሁን ድረስ ከአሜሪካ አካባቢ ላይ ለትራምፕ እንደዚህ ጽፏል የሚል ነገር ነን ዋትሶኤቨር የለም። በውስጥ በኩል ቢጽፍ እንኳን ቡክ ተደርጎ በአሜሪካ በዋይት ሃውስ እንትን ውስጥ ፋይል የሚደረግ ነገር ነው። ሶ ያንን ነገር ጀዋር አምጥቶ ሪፈር አድርጎ አሜሪካ ሪሌሽንሽፕን ከሻቢያ ጋር ሪኒው ልታረግ ነው ብሎ ሪፈር እንደማድረግ አድርጎ
እየጠቀሰ እያየሁት ነው በሚያስቅ ሁኔታ ማለት ነው። ቅርብ ሰሞኑን ነው እነሱ ያንን ነገር የጻፉት። ያው እየተቀናጁ ከሻዕቢያ ጋር ምን ያህል እንደሚቀናጅ የሚያሳይ ነገር ነው። ሌላው የተናገረው ነገር ስለ ቻይና እና ራሻም የኤርትራን ፕሪፈር እንደማድረግ አይነት ነገር ኤርትራን ጋር ያላቸው ሪሌሽንሽፕን ለማስተካከል ለመስራት በጣም እቅዳቸው የሰሩ ነው አይነት ነገር የሚልም ማገላለጽ ገልጸውበታል እዛው ኖቱ ላይ። በሚገርም ሁኔታ ራሻም ሆነ ቻይናም ሆነች ከኢትዮጵያ ጋር ኢትዮጵያ አግሪ ካላረገች በኩል ከነሱ ጋር ሊያደርጉ የሚችሉት አግሪመንት ሊኖር አይችልም። ኢትዮጵያ ካልተጠቀመችበት በኢትዮጵያ በኩል እነሱም ቢዝነሳቸውን ከኢትዮጵያ ጋር ስትሬንስ ካላረጉ በስተቀር እንደዛ አይነት ነገር ውስጥ አይገቡም። ሰው ይሄንን የሚያደርገው ያለው ለወከባ እና ለጩኸት መንጋው ምንም ነገር ሳይጠይቅ ይህን ሰውዬ ምንም ነገር ሳይጠይቅ ዝም ብሎ በአብሰሽን የሚደግፈው የድሮ ስህተቱንም ድጋሚ እየደገመ እንኳን እንደሆነ እያዩ ዝም ለሚለው ሰው ሌላ ጩኸት ለማጨብጨቢያ ነው ማለት ነው። ኮምፕሊትሊ እኔ ቱ ቢ ኦነስት አሁን እያየሁት ያለው ደስፕሬሽናቸውን ነው እየተረዳሁት ያለሁት። በቃ ደስፕሬት ከመሆናቸው የተነሳ የሚያደርጉት ነገር ስለወንጡ እየተዘጋጁ ነው የሆነ በጣም ኤኒቲንግ ለማሰናም። እኔ ለኢትዮጵያ ሕዝብ ግን የምነግራችሁ ነገር እነዚህ ሰዎች የምር ልክ አባይ ሊመረቅ የኢትዮጵያን በጠቅላላ ኢኮኖሚ ኮምፕሊትሊ የሚቀይር ነገር እነማንዝ ሊቀየር ሲል እንደዚህ ያንቀለቀላቸው ነገር ምንድን ነው ብላችሁ ብትጠይቁ በኢትዮጵያኖች ዘንድ በጣም በትልቅ አክብሮት ተጠይቃቸዋለሁ። ለምን ተንቀለቀሉ? ከዚህ በፊት ለምን አንተን አላሉም? ለአንድ ወር ለምን መታገስ አቃታቸው? ወይስ ኮምፕሊትሊ አቅመቢስ እንደሚሆኑ ከዚህ በኋላ ስለተረዱ ነው? አቅማቸው ከጥቅም ውጭ እንደሆነ እያወቁ ስለመጡ ነው። ኤኒ ኢትዮጵያን ፖለቲሽን የሚባል እንደ አገር በተለይ እኔ አገር አፈርሳለሁ የምትለውን አይ ዶንት ኬር፣ አልዋሻችሁም፣ በግልጹ ነው በነግራችሁ። አገር አፈርሳለሁ ብለህ የምትሞክር ሞክር ባይ ነኝ። ኢትዮጵያ ግን እንደ ሀገር መቀጠል አለባት። የውስጣችንን ችግር በፈለገ ቢሆን በውስጣችን ተደባድበንም ተንትን ብለንም ሶልቭ እናደርገዋለን የምትሉ ሰዎች ግን ጥያቄ እንድትጠይቁ የምፈልገው ያንን ብቻ ነው። እነዚህ ሰዎች አንድ ላይ ቢመጡ ፓወር ላይ ቢመጡ እንኳን ምን ሊያደርጉ አንድ ላይ ተስማምተውስ መስራት ይችላሉ ወይስ ኮንቲኒየስ ኢትዮጵያ እረፍት ማግኛውን ሰዓት እንደገና ሳብታዥ አድርገው ለራሳቸው ለግርድና የተቀጠሩ ነው ነው የምላቸው። አልዋሽም። there is no way this much የራስ ወንድም ላይ የራስ እንትን ላይ this much ጀለሲነት እኔ ሊገባኝ አይችልም። በዛ ላይም በአገር ኢንትረስት ለኢትዮጵያ የሚያስቡ ሰዎችም ናቸው ብዬ ልቀበል አልችልም። በሚቀጥሉት ወራቶች ውስጥ ትላልቅ ውሳኔዎች ይወሰናሉ። ኢጅፕት ኢትዮጵያን ለማንበርከክ ከትላንትና ወዲያ ከ6 ሴኔተር የአሜሪካን ሴኔተሮች ሎቢየስ ለማድረግ በ24 ሰዓት ባልሞላ ጊዜ ውስጥ ከ6 በላይ ያናገሯቸዋሉ። ፕሬሸር ለመፍጠር ማለት ነው። እኛ ውስጥም እንደነዚህ አይነት ተኩላዎች ኢትዮጵያን ይመስላሉ፣ ለህዝባችን የምታስቡ ይመስላሉ። እያረጉ ያሉት ነገር ቢኖር ቤዚክሊ ለኢጅፕት ዓላማ እና ለሻዕቢያ ዓላማ እንደ ኢትዮጵያ እንድትንበረከክ እየተሯሯጡ ነው ያሉት። ሌላው ቅድም ያወራኸው ነገር ያልተሳካላቸው ብዬ ማምነው ቴዲ በፕራይም ሚኒስትር አብይ ላይ ልክ ነው። በጣም ንቀት አለ። የሚገርመኝ ነገር how do you undermine ጠላት ብለህ የምታስበውን በፖለቲካ ዓለም ላይ ጠላት ብለህ አንደርማይንድ ያረከው እንደ ቃቃ እንደ አሻንጉሊት አንደርማይንድ አድርገህ እሱ ጢባ ጢቤ ባይጫወትብህ አይደንቀኝም፣ አልደነቀኝም to be honest with you። 7ኛ ክፍል ተማሪ ይሉታል። እዛ የደረሰበትን ነገር እንኳን ሪዝን እንኳን አንደርማይንድ ሁሉን ነገር አድርገው የራሳቸውን ነገር ግን ቦልድሊ ፊት ለፊት ላይ መጮህ እንኳን ሳይችሉ በየሶሻል ሚዲያ ላይ ባሉ ማውራት በሚችሉ ሰዎች ብቻ ነው እነሱ ተጋፍጠው እንኳን ህዝባቸውን እንትን አላሉም። በድብቅ ነው የትኛውን ፖለቲካል ግሩፕ ፕራይም ሚኒስትር አብይ አህመድ ላይ እንትን እያሉ ያሉት ብዬ ነው ማምነው። እኔ እንደ አማራ የምነግርህ ነገር አማራ የማምነውን ነገር ነው የምነግርህ። አንዴ ቃልስ የማምነው ነገር ይሄንን ነው። አማራ እንደ በግ ተመርጦ ሲገደል የነበረበት ምክንያት ለዚህ ታይም ነው። አብይ በአማራም ድጋፍ ካላገኘ በኦሮሞም ከፍለውም አማረውም ድጋፍ ካላገኘ
አብይን ስልጣን ማስወረድ የሚችሉት በዛ ምክንያት ብቻ ስለነበር ነው። ሌላ ምንም other reason አልነበረም። ራሱ የሚደግፈውን ህዝብ ራሱ የተዋለደውን ህዝብ ይገላል። ለመግደልና ለማጥፋት እንትን ይነሳሳል ብላችሁ የምታስቡ ሰዎች አሁንም ሪያሊቲ ላይ አይደላችሁም ያላችሁት። that's the only thing I can say። መለሳለሁ። ቴንክ ዩ። ባለፉት 27 ዓመታት የኦሮሞ ህዝብ በኢህአዴግ በተለይም ደግሞ ህወሓት ዶሚኔት ባደረገበት ፖለቲካ ሲገደል ነበር ይሉ የነበሩ ሰዎች ናቸው እነዚህ። አሁን ባለፉት 7 ዓመታት በታሪኩ የኦሮሞ ህዝብ እንደዚህ ዘመን ተጨቁኖ ተገድሎ አቅም የሚሉ ሰዎች ናቸው እነዚህ። የኔ ጥያቄ የኦሮሞ ህዝብ ከገባበት መከራና ጭቆና ለአንዴና ለመጨረሻ ጊዜ እንዲገላገል የእናንተ የመፍትሄ ሐሳብ ምንድን ነው? ከጀርባ ያላችሁ ሰዎች ነው ጠይቀው። የኦሮሞ ወጣቶች መጠየቅ ያለባችሁ አሁን ያለው መንግስት ከሰጠን በተሻለ ለኛ ምንድነው የምታመጡልን ብለህ መጠየቅ አለብህ። እኔ መጠየቅ አለብህ። አሁን ካለሁበት መከራ እንዴት ነው የምታላቀኝ? ወይም ደግሞ አሁን ቢያንስ አሁን ካለሁበት ነባራዊ ሁኔታ ወደ ተሻለ ህይወት እንዴት ነው የምትከተኝ? ቀላል ጥያቄ። ቢያንስ ይህን ሲያስረዷችሁ ይገባችኋል ብዬ አስባለሁ። ሁላችሁም የብሔር ፖለቲከኞች ወይም ደግሞ የብሔር ፖለቲካ አራማጆች ኦፒኒየን ሊደሮቻችሁን መጠየቅ ያለባችሁ አሁን ካለሁበት ችግር እንዴት ነው የምታወጣኝ? ቁስሌ ላይ እንጨት እየሰደድክ አዘልለኸኛል፣ በጣቴ በጥፍሬ አስቆመኸኛል። ኦኬ፣ እንዴት ነው ከምወጣው? እንዴት ነው ሰላም ላገኝ የምችለው? እንዴት ነው ማርሰው? እንዴት ነው ልጆቼ ትምህርት ቤት የሚሄዱት? እንዴት ነው ታጣቂ ኃይሎች ለአንዴና ለመጨረሻ ጊዜ ቢያንስ ፖለቲካ ማለት ከኤ ተነስተ ወደ ዜድ እንዴት እንደምትወስደኝ አሳየኝ ነው። አሳዩኝ በሏቸው። ካላሳየ የምትጫወተው ጨዋታ አምታታው በከተማ ነው ማለት ነው። አምታታው በከተማ ታውቃላችሁ፣ አሳይቶ መንሳት ማለት ነውና ያ እንዳይሆን የገባንበት ችግር ልታወጡን ይገባል። የመፍትሄ ሐሳብ ልታመጣ ይገባል ለማለት ያለው። ከልልና ቀጥሎ ወደ አፍሪካ ዩናይትድ ጤና ይስጥልን። እንዴት ናችሁ? ሰላም ነው? አለን። እንዴት ነው? አለን። ይሄ አጀንዳ ለምን ተፈጠረ ከምለው ልጀምርና ኢትዮጵያ በመትከል ማንሰራራት በሚል ሰፊ የሆነ ሲድሊንግ የመትከል ስራ በአፋር ተምር ይተከላል፣ በቤኒሻንጉል ቀርከሃ ይተከላል፣ በኦሮሚያ በደቡብ ቡና ይተከላል፣ ማንጎ ይተከላል። በመትከል ማንሰራራት ላይ ነው ማለት ነው የብልጽግና መንግስት ያለው። በዚህ መፈክር እየተመራ ነው ያለው አሁን። ይሄ ደግሞ በሚቀጥለው መስከረም ላይ ታላቁ የህዳሴ ግድብ ይመረቃል። ወደባችንም እንደሚታወቀው 3 ቢሊዮን ዶላር የምናወጣበት በሚቀጥለው ዓመታት ፈር የያዘ ይሄዳል። የመዳበሪያ ፋብሪካም ዳንጎቴ ጋር በመተባበር የኢትዮጵያን መሰረታዊ 80% አርሶ አደሩን ችግር የሚቀርፍ ስራ የሚሰራበት ዘመን ላይ ነው ማለት ነው ያለ ነው። ስለዚህ ከሁሉም ለሁሉም የሆነች ኢትዮጵያ እየተገነባች ነው ማለት ነው ያለችው። ስለዚህ ይሄን ካልን እነዚህ ሰዎች አጀንዳ የፈጠሩት አንደኛ ባይዘወይ ከስሙ ጀምረን በመናይበት ጊዜ የኦሮሞ ምሁራንና የፖለቲካ ፓርቲዎች ተወካዮች ስምምነትና ውሳኔ ይላል። ቅጥፈቱ እዚህ ነው የሚጀምረው። የኦሮሞ ምሁራን ሎሬት ጋቢሳ ኤጀታ የሶርገም በአፍሪካም በአሜሪካም ታዋቂ ምሁር እዚህ መወከሉን አናቅም። የኦሮሚያ ዩኒቨርሲቲ ወይም የኢትዮጵያ ግብርና ሚኒስቴር ዶክተር ግርማ አመንቴ ዛሬ የአፍሪካ የደብሊውኤችኦ እና የዩኒዲ ተወካይ ሆኖ ተሹሟል። ነገሪ ሌንጮ ብዙ ዶክተሮች እና ፕሮፌሰሮች አገር ውስጥ አሉ። ስለዚህ በምሁራን ስም የሚነግዱበት ሁኔታ አንድ መቆም አለበት። እነዚህ ቀጣፊዎች ማለት ነው የፖለቲካ ስደተኞች ናቸው። ባይዘዎች ምሁራንም አይደሉም። ምሁርነት ምናልባት ጀዋር
ለሊሴን ነው ማንም ፈቶ ዶክተር ለሊ ነው ምናምን አግብቷል መሰለኝ በዚያ ካልሆነ በቀር ማለት ነው። ስለዚህ በምሁርነትም የፖለቲካ ስደተኞች ናቸው እነዚህ ማለት ነው። ይታወቃሉ፣ የፖለቲካ ስደተኞች ናቸው ሁሎችም። ስለዚህ የኦሮሞ ምሁርን አይወክሉም አንደኛ ማለት ነው። ማንም የወከላቸው የለም ተወካይ ነው ይላሉ። ቅጥፈቱ ከዚህ ነው የሚጀምረው። ሁለተኛ የፖለቲካ ፓርቲዎችንም አይወክሉም። በኦሮሚያ ብቻ 12 የተመዘገቡ ፓርቲዎች አሉ። ባይዘወይ አገር ውስጥ ያለው የዳውድ ኢብሳው ኦነግ አይተወክሉንም በስማችን መጠቀስ አልነበረበትም ብሎ መግለጫ ወጥቷል። በኦሮሞ ነጻነት ድምጽ ላይ ማለት ነው። ስለዚህ ጉዳዩ ከአደረጃጀት አንጻርና ከውክልና አንጻር ከፍተኛ ቅጥፈት ያለበት በምሁር ድሮ በህዝብ ነበር፣ አሁን በምሁርነት መነገድ የተጀመረበት ሁኔታ ላይ የኢትዮጵያ ምሁራን የአማራ የኦሮሞ ምሁራን ወጣው ሊጋፈጧቸውና ራቁታቸውን ሊያስቀሩ የሚገባ ናቸው። በህዝብ ተጠቃሚነት ደረጃም ደግሞ ካየን አሁን አብይ እኮ ገና ዱሮ አጋሮ የሚለውን ሙዚቃ ታውቋላችሁ ይመስለኛል። አጫሉ የዘፈነው ኮንሰርት አዘጋጅቶ አጋሮን ከተማ እየቀየረ ነው። መጽሐፉን ሽጦ ትምህርት ቤት የገነባ ነው። ጀዋር መጽሐፉን ሽጦ ምን ሲያደርግ 2 ሚስት ነው የቀየረበት። ስለዚህ ለኦሮሞ ህዝብ የሚያስበው ማን ነው ብለን ራሱ እነዚህ ቀጣፊዎች ከዚህም በፊት እኮ አሁን ብሔር ለብሔር ለማጋጨት የሚላል መግለጫው ላይ የአማራ ያጋባህን ሚስትን ፍታ አይደል ነበር ስለ በቀለና ጀዋር የመሩት መድረክ ውስጥ። ብሔር ግጭት ከዚህ በላል እንደ ትዳር የሚያፋታ። ስለዚህ በማን ነው የምትቀጥፉት እናንተ የፖለቲካ ስደተኞች? ምንም ከዚህ በኋላ ወደ ስልጣን የምትመጡበት ዘመንም አብቅቷል። የአፍሪካ ቀንድም ደግሞ ተቀይሯል። ፖለቲካ አሰላለፉ እነሱም ብለዋል የኦሮሚያ የኢትዮጵያና የአፍሪካ ቀንድ ጉዳዮችን አይተን ይላል። በኢትዮጵያ አሁን ያለችበት ሁኔታ የኤርትራን በቅርበት ያለችውን አንደኛ በብርጋዴር ናማዱ በኩል፣ ሁለተኛ በአፋር በኤርትራ አፋሮች ማለት ነው ጌታቸው ረዳ ነው ሰብስቧቸዋል ሰሞኑን። ስለዚህ ፕሮክሲ ዋር ኢትዮጵያ ውስጥ ሳይሆን ኤርትራ ውስጥ ይካሄዳል ማለት ነው። ፖለቲክሱ ተቀይሯል። የአፍሪካ ቀንድ ማለት ነው። ኢትዮጵያ የማንም ውርጋጥ እና ተላላኪ ባንዳ መፈንጫና ሰላም የምታጣበትን ዘመን አብይ እየዘጋው ነው ያለው። ስለዚህ ለዚህ ነው የሚራወጡት። አሁን ሊልና ቅድም ስታነሳ የነበረው ስለ ኤርትራ ጉዳይ ተቆርቋሪ ሆኖ ይነሳል። ስለ ወያኔ ስብሐት እኮ ዳይፐሩን እየቀየሩለት ነው እኮ ባለፈው ሲሰበስባቸው የነበረ ከዚህ ውስጥ 3 ነው 4 ሰዎች አሉበት። ባለፈው አብሮነት ነው ምናምን ብለው የጽንፈኛ አብሮነት ማለት ነው። በመሰረቱ ይዘቱ እንደዚያ ነው መባል ያለበት እንጂ የኢትዮጵያ አብሮነት ህብረ ብሔራዊት ኢትዮጵያ ሀገር ውስጥ ነው እየተሰራ ያለው። እሱ መወሰድ አለበትና ቅጥፈቱ ገራሚ ነው ማለት ነው። ብሔር እያጋጨ ማለት ነው። ትዳር አፋታ ነው ያሉት እኮ ጀዋር መሐመድና በቀለ ገርባ በመሩት መድረክ ነው። ኦሮሞ አማራ ያጋባ ኦሮሞ ትዳርን ፍታ ያለው በመድረክ ላይ ኦፊሻል ነው። በሚዲያ ባለፈው አጀንዳ ሆኖ የነበረው ማለት ነው። ስለዚህ እነዚህ ቀጣፊዎች ያ ብቻም አይደለም። ለምሳሌ ጃል ጅሬኛ የሚባለው ራስታው ማለት ነው። ጠይቀና ወደ ሌሎች ሄዳለሁ። አሁን ቪዲዮን ፈልጌ ስላጣሁኝ ነው እዛ ቤት ኮምፒውተር ላይ ያለው። አንድ የምናገረው ንግር ስሙኝና ባለስልጣኑን ትጠቅሱልኛላችሁ። ኢትዮጵያን ስናያት አረንጓዴ ነው ይላል ሰውየው። ኦፍኮርስ ሜካናይዝድ የሆነ እርሻ ውስጥ እየገባን ነው። ስንዴውና ጤፉ ግን የት እንደሚሄድ አናውቅም ይላል ሰውየው። ሰምታችኋል? ይህን ባለስልጣን በሚዘራው ስንዴ ቅድም ስትናገር እንደሰማው እዚህ ቴምር እየተዘራ ነው፣ ካዝሚር፣ አቮካዶ፣ መንደሪን ብለሃል። ይሄ ሁሉ የሚዘራው ስንዴና ጤፍ የት ነው እየገባለው? የተምር ኤክስፖርት ማድረግ ጀምረናል። መረጃ እንዲኖር ካፋር ተምር እንደው በጣም በዓለም አቀፍ ደረጃ ራሱ ጥራቱ የተረጋገጠ ተምር ማለት ነው። አቮካዶም ደግሞ ኤክስፖርት ይደረጋል።
ለመብቀል ራሱ 7-8 ዓመት ነው የሚፈጅበት። ኦልሬዲ 7 ዓመቱ ነው አሁን ከተጀመረ እኮ። እሺ አቮካዶ ኤክስፖርት እየተደረገ ነው። ስለዚህ እኔ ያለው ያልኩት የፕሮፌሰር ገቢሳ እጀታ ሰሞኑን ኢንተርቪው አድርጓል። ሰብተው ከሆነ ማለት ነው በስንዴ ምርትነት ከአፍሪካ አንደኛ ሆናለች ኢትዮጵያውን። ከሁለተኛ ከሚያመርተው ራሱ 3 እጥፍ ነው የምትበልጠው በይዘት ማለት። አንደኛ ብቻ ሳይሆን በዚያ ደረጃ ነው እያመረተች። ግብጽ ነበረች ከዚህም በፊት እንደምታውቀው ስንዴ በማምረት ከአፍሪካ አንደኛ ማለት ነው። ስለዚህ ኢትዮጵያ እያንሰራራች ነው። አዎ ኢትዮጵያ እያንሰራራች ነው። የብሔር ፖለቲካን ደግሞ ቅድም እንዳልነው ህብረ ብሔራዊት ኢትዮጵያ ወንድ ማለት እኩልነት፣ ነፃነት፣ ወንድማማችነት ብልጽግና ይዞ የመጣ ወንድማማችነት በብሔሮች መካከል መኖር አለበት። ተባብረን ነው ማደግ ያለብን። ሁሉም ከሁሉም የሆነች እንጂ አንዱ የሚገለልበት መኖር የለበትም። ስለዚህ የብሔር ማንነት ተከብሮ የራስ አስተዳደርና የጋራ አስተዳደሩ በተገቢው መተከል አለበት። በዚህ ሀገር ሁሉም የሚገባውን ባታዋርነት የማይሰማውን ሁሉም ቤተኛ የሆነውን ኢትዮጵያ እንገነባለን ሲባል የስልጣን ጥመኞች መራወጣቸው የታወቀ ነው ማለት ነው። ማለት በፖለቲካ ጥርሳችን ነቀልን ነው የሚሉት። ቅድምም አንስቼልሃለሁ። ግጭት አሁን ከሚያደርጉት ውስጥ ይሄ ራስታው የጃልመሮ ቃል አቀባይ ነው። ስለዚህ ትርምስ እየፈጠሩ ብሔር ግጭት እየፈጠሩ መልሰው ለብሔር ግጭት ሌላ ብሌም ሽፍት ያደርጋሉ። ዋና ሴንተራቸው ግን አይተህ አንዴ የህወሓት ጦርነት ጊዜ አብይ 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 ይል ነበር ጌታቸው ረዳ ማለት ነው። ይሄ መግለጫም ስታይ አብይ 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 ይላል። አብይ ከፍ ብሎ እየበረረ ነው አገሪቷን ይዞ። የአፍሪካን ቀንድ ፖለቲካም እየገለባበጠ ነው። በዓለም ላይም ደግሞ በጣም ኢትዮጵያ እንግዲህ ዳሴ ግድብ ከገነባች ማዳበሪያ በሀገር ውስጥ ማምረት ከጀመረች ከፍተኛ ለውጥ በስንዴም እያመጣች ነው ያለው። ሰላምም ደግሞ እንደዚያ ነው ባይዞ። አሁን እነዚህ አያና ቅድም አንስቶታል። ለምንድን ነው ወደዚያ ገቡ ብለህ አንተም ጥያቄ ስትጠይቀው ማለት ነው። ዋናው ጉዳይ ይሄ ነው። አንደኛው ኢትዮጵያ በመትከል ማንሰራራት የሚለው ነው። ስለዚህ እኛ እያንሰራራን ነው የሚል መልእክት በሰፊው እየናኘ ስለሆነ እሱን ከርብ ለማድረግ ነው። ሁለተኛ ደግሞ በቅጥፈትና በማጃጃል ከዚህ በኋላ ኢትዮጵያ ፖለቲካ ስደተኛ የፖለቲካ ስደተኛ ማንም ኢትዮጵያን ማተራመስ እንደማይችል በፋኖም ተሞከረ፣ በኦነሴም ተሞከረ። አንድ ቀበሌ መያዝ ያልቻሉበት ሁኔታ ስለተፈጠረ ህዝቡም ደግሞ እየወጣ እነዚህ አትወክሉንም እናንተ ግጭት ጠማቂዎች ናቸው ስላለ ያው እርዳታ ማለት ዓለም አቀፍ እንትን መግለጫው መጨረሻ 8ኛው ላይ የዓለም አቀፍ ማህበረሰብ ጫና እንዲያደርጉ ይላል። ስለዚህ ኦልሬዲ ከሀገር ውስጥ ተስፋ እንደቆረጡም ያሳያል መግለጫውና ኦልሬዲ የተተፉ ናቸው ከኢትዮጵያ ፖለቲካ መልክዓ ምድር አለን ለማለት የፌስቡክ እና የዩቱብ ነዋሪዎች ናቸው። ይቀጥሉ፣ እኛም አለን ለማለት ነው። ቴንኪዩ። አፍሪካ ዩናይትድ ወደ ቅድስት እንሄዳለን። ቅድስት 7 ደቂቃ አለሽ። እኔ በህወሓት ብጀምር ጥሩ ነው ብዬ አስባለሁኝ። ቅድም አንተ ለማንሳት እንደሞከርከው የህወሓት ነገር የድሮዋ በጣም ጠንካራዋ ህወሓት የትግራይ ህዝብ ለህወሓት ብዬ ሞትለታለሁ የሚለው ህወሓት በአንድም በሌላም መልኩ እየተሸረሸረ የመጣበት እና በጣም ብዙ ዋጋ እየተከፈለበት ያለ ሁኔታ ነው ያለው። የትግራይ ህዝብ ከህወሓት ጋር ሆኖ ላለፉት 40-50 ዓመታት ዋጋ የከፈለው ሌላ አማራጭ ስላልነበረው ሌላ የሚሰማውም ድምፅ ስላልነበረ እና በጣም ልጆቹን ያምናቸው ስለነበረ ዋጋ የከፈለለት ማህበረሰብ ነው። በተለይ በቅርብ ጊዜ ከነበረው ጦርነት ጋር ተያይዞ ህወሓት ኃይሏን በደንብ ያጣችበት ሁኔታ አለ።
ከፍተኛ የሚባሉ የፖለቲካም የጦር አመራሮቹንም ያጣበት በጣም በብዙ ሺህ የሚቆጠሩ ወጣቶች ያለቁበት ተተኪም ጭምር ያጣበት ሁኔታዎች አይተናል። ከቅርብ ጊዜ ወዲህ ደግሞ የህወሓት ሳምባ የሚባሉ ሰዎችን በደንብ ዓለም አቀፉንም ሀገር አቀፉንም ማህበረሰብ በደንብ ሊያሳምኑ የሚችሉ ምንም ኢትዮጵያ ውስጥ ብዙ ሰዎች ብዙ ፖለቲከኞች በእውቀታቸው ይታማሉ። የማይታሙ ሰዎች የነበሯቸው ሰዎች ነበሩ። ላይክ እንደነ ጌታቸው አይነት ሰዎች ፓርቲውን እንዴት ብለው ጥለው እንደወጡ ከዛ በኋላ ለውጥ ያስፈልጋል ብለው ያመኑ ሰዎች መሰለፍ የጀመሩበት የትግራይ ህዝብ በአንድም በሌላ መልኩ ሌላ ድምፅ እንዳይሰማ ታፍኖ የነበረበትን ነገር በራሱ ልጆች ገለጥለጥ እያለ መታየት የጀመረበት ጊዜ ነው ብዬ ነው እኔ የማስበው። ትግራይ ውስጥ ላለው ፖለቲካ ግን ቅድም ልዕልና ስትል እንደነበረው አያግሪ የህወሓትን መኖርም አለመኖርም የሚወስነው የትግራይ ህዝብ ነው። የትግራይ ህዝብ ህወሓት መኖር አለበት ሲል እስከ ሞት ድረስ እንደሚሄድ የባለፈው ጦርነት በደንብ የሚያሳየን ነው። ስለዚህ ይህ አማራጭ ለትግራይ ህዝብ ነው መሰጠት ያለበት። የትግራይ ህዝብ ይበጀኛል ይሻለኛል የሚለውን ነገር በጣም ረጋ ብሎ እንደሚያይ ብዙ ነገሮች እያሳዩን ያሉት የሆነ መፍትሄ እንደሚያመጡም በደንብ መናየው ሁኔታ ነው የሚኖረው። ምክንያቱም የትግራይ ህዝብ ጦርነት መሸከም የሚችልበት እድል ያለ አይመስለኝም። ከባድ ሁኔታ ውስጥ ነው ያለው። ከባለፈው ጦርነትም ገና አላገገምም። በጣም ብዙ ሰው ተጎድቷል። ዳግመኛ ወደዚህ አይነት ነገር ውስጥ ይገባሉ የሚል እምነት የለኝም። በመፍትሄው ግን አሁንም እኔም የትግራይ ህዝብ ነው ብዬ ነው የማስበው። ወደነ ጀዋር ስብስብ ሲሄድ እንግዲህ ይሄ ስብስብ ታሪካዊ ነገሩን ወደኋላ ሄደት ብሎ ማየት ያስፈልጋል። እስቲ ኑ እንወያይ፣ እንነጋገር፣ በህዝባችን እጣ ፈንታ ላይ በራሳችን እጣ ፈንታ ላይ ምናምን ብሎ መሰባሰብ ከየትኛውም አካል ጥሩ ነው። ግን ሲሰባሰቡ እነማን ናቸው ምንድነው የሚያሳኩት የሚለውን ደግሞ እንደማንኛውም ኢትዮጵያዊ ደግሞ በደንብ ማየት ያስፈልጋል። እዚህ የነበሩ ሰዎች በአጠቃላይ ስናያቸው በአንድም በሌላም መልኩ የኢትዮጵያ ህዝብ አብሮ እንዳይኖር ሲሰሩ የነበሩ ሰዎች ናቸው። እውነት ለመናገር አንዱ ራሱ መንግስት ሲጠላበት የነበረው ነገር የእነሱን አጀንዳ በመዋቅሩ ሲያስፈጽም እንደነበረ ሁላችንም የምናውቀው ነው። በተለይ የኦሮሞ ፖለቲከኞች እዚህ ያሉት አሁን ካንተ ጀርባ የምናያቸው በከፋ ጥላቻ ውስጥ የነበሩ ሌላውን ማህበረሰብ ጠላት አድርገው የተነሱ ህወሓት ሲያደርግ እንደነበረው ለውጡ ሲመጣ የኦሮሞ የበላይነት እንዲታይ በአንድም በሌላም መልኩ በደንብ ሲሰሩ የነበሩ ሰዎች ናቸው እውነት ለመናገር። ምክንያቱም እኔ የኦሮሞ ብልጽግና የጠራ መዋቅር አለው ብዬ አላስብም። የነ ጀዋርን ሐሳብ ሲሸከም የነበረ አመራር በየቦታው እንደነበረ አይተናል። ለዚህ ደግሞ ትልቁ ማሳያ የነበረው ሻሸመኔ ነው። ሻሸመኔ ላይ እንደዛ አይነት ነገሮች ሲፈጠሩ በመዋቅር ደረጃ የአካባቢው ማህበረሰብ ወጥቶ ይሄ ነገር እየተቃጠለ ነው እናስቁም ሲል ኖ ምን አገባችሁ እየተባለ ሲከለከል የነበረበትና በጣም ብዙ የንጹሃን ደም የፈሰሰባቸው ሁኔታዎች አሉ። እነዚህ በደንብ በመዋቅሮች ሲሄዱ የነበረባቸው ሂደቶች አሉ። ራሱ የብልጽግና መንግስት ንጹህ ይሄ ዳር ቆሞ የሚያዩ ኢትዮጵያዊ የኦሮሞ መንግስት ነው ብለው እንዲያምኑ ያደረጉትም እነዚህ ሰዎች ናቸው። ምክንያቱም አሁን ጊዜው የኛ ነው፣ ልትነኩን አትችሉም፣ እንደዚህ ማድረግ አትችሉም እያሉ እንደፈለጉ ወጥተው በሚዲያ ሲናገሩ ጥላቻን ሲሰብኩ፣ በተለይ ጀዋር ከኦፌኮ ከገባ በኋላ ከመራራ ጉዲና ጋራ በየቦታው እየዞረ እዚህ አካባቢ ያለውን እንትን እንዲያድርገው እየተባለ ብሔር እየተጠቀሰ ሰዎቹን አካባቢውን ሲያሸብሩ የነበረበት በኢትዮጵያ ታሪክ እኮ ለቅስቀሳ ሄዶ እሱ ቀስቅሶ ተጨፍሮ ምስኪን ሰው ተዘቅዝቆ የተገደለበትም ታሪክ የምንረሳው አይደለም። እነዚህ ሰዎች አላያንስ እንፍጠር፣ ተሰብስበን የኦሮሞን ዕጣ ፈንታ እንወስን፣ እንደዚህ እናድርግ ምናምን ብለው ቢመለሱም ያላቸው ታሪክ የሚያሳየው ህዝቦችን የማፈናቀል እርስ በርስ የማጋደል ታሪክ ነው ያላቸውና እነሱን አምኖ እንደገና ሌላ አማራጭ የፖለቲካ ኃይል ናቸው ብሎ የሚቀበላቸው ማህበረሰብ ያለ አይመስለኝም። ራሱ ቤዜ ነው የሚሉት የኦሮሞ ማህበረሰብ ከሌላው አናክሰውታል፣ እንደ ገዳይ እንዲታይ አድርገውታል። ከነሱ ጋር ተመልሶ ፖለቲካ ይሰራል ብዬ እኔ በፍጹም እንትላለም። እዚህ ስቴትመንት ውስጥ ግን ይሄን መንግስት ብለ የሚያረጉበት ነገር አይቻለሁኝ። ይሄ መንግስት ራሳቸው ኤክስትሪም ኦሮሞ ነው እንዲል ካሳመኑ በኋላ አሁን ተመልሰው
እንደገና ለኦሮሞም ህዝብ አልጠቀመውም የሚል ነገር አስቀምጠዋል። እኔ የኦሮሞ ህዝብ በዚህ መንግስት ተጠቅሟል ብዬ አላስብም። ምክንያቱም ይሄንን ለማየት ሰው ኦሮሚያ ነው መሄድ ያለበት። ኦሮሚያ ውስጥ ከሌላው ክልል ባልተናነሰ የመሰረተ ልማት ችግር አለ፣ ከፍተኛ ሙስና አለ። በየአካባቢው ላይ እንደፈለጋቸው የሚያደርጉ ሙሰኛ ባለስልጣናት አሉ። በየቦታው እንደፈለገ የሚጨቆን ድሃ ኦሮሞ አለ። ይሄም ሰው ከመንግስት ጋር ተጀብሎ ባለጊዜ ነህ ምናምን እንዲባል አልፈልግም። ምክንያቱም ብዙ ችግር ስላለ ጨፌ ኦሮሚያ ሲሰበሰብ ሁልጊዜ አዲስ አበባን እንደዚህ አድርገን እንደዚህ ሰራን ከማለት የዘለለ በክልሉ ውስጥ ያለውን የኢኮኖሚ ችግር፣ የማህበረሰቡን ችግር፣ ሌሎች ኢኮኖሚያዊ ችግሮችን ለመፍታት የተሄደበት ሙስናውን ለማስተካከል የተሄደባቸው ውይይቶች በጣም ጥቂት። አንድ ጥያቄ አጠራርጌ ላንሳልሽና ወደ ሌሎች እንሄዳለን። ጠቅላይ ሚኒስትር እኔ በተቻለ መጠን በመርህ ነው ለፌርነስ እጠነቀቃለሁ። ጠቅላይ ሚኒስትሩ ሀቅ ካለው የጠቅላይ ሚኒስትሩ ሀቅ መወሰድ የለበትም። ይሄ ሰውዬ ወደ ቢሮ ከገባበት ከቀን 1 ጀምሮ ኢትዮጵያ ውስጥ በስውር እጆችም በግልጽ እጆችም ብዙ ደባዎችና አሻጥሮች ሲፈጠሩ ነበር። የክልል አወቃቀሮች ራሳቸው ለአደጋ ጊዜ ሆን ተብሎ የተፈጠሩ ናቸው። ትላንትና ክልል ጠይቆ የነበሩ ብሔሮች ጥያቄዎቻቸው እንዳይመለስ ላለፉት 27 ዓመታት ረግጦ የያዛቸው ስብስብ ደሞመንት ከ4 ኪሎ ሲወጣ ጥያቄያቸው ይመለስ ብሎ ነው ቅስቀሳ ጀምረው። ባለፉት 27 ዓመታት ለምን አልመለሳችሁም ብሎ የሚጠይቅ የለም። የእያንዳንዱ የክልል ጥያቄ ይመለስላቸው ብሎ ነው። ከዛ ባሻገርም አይታችኋቸውም ሰምታችኋቸውም ማታውቁ የብሔር ፖለቲከኞች በሙሉ ግማሹ በዙም ግማሹ በስካይፒ ግማሹ በአካል ተገኝቶ የኮንፈረንሱ መዓት እናንተ የምትታዘቡት ነው። እዚህም እዛ የሚፈጠሩ እልቂቶች እነዚህ ሰው ሰራሽ እልቂቶች ናቸው። ህዝብን ከህዝብ ጋር እገታው ነጥቦችን እያገናኛችሁ ከሄዳችሁ የእነማን እጅ እንዳለበት መገመት አይከብዳችሁም። ይሄ ግልጽ ነው። ይሄ ለማንም ተብሎ የሚታለፍ ነገር አይደለም። ሀቅ ከሆነ ሀቁ ነው ማውራት ያለብን። ግድያው፣ እገታው፣ በብሔሮች መካከል የሚፈጠረው እልቂት ሆን ተብሎ ለአደጋ ጊዜ የተቀበረ ታይም ቦምብ እንዲፈነዳ የተሰራብን ህዝቦች ነው። ኦኬ፣ ይሄን ካልኩኝ በኋላ አሁን ያለንበት ነባራዊ ሁኔታ አለ። እንደ ሀገር ተቃዋሚውንም ገዢውን ፓርቲ ወይም ደግሞ ከገዢው ፓርቲ ጎን ያሉ ሰዎችን ሊያስማማ የሚችል ኢትዮጵያ እንደ ሀገር የብሔራዊ ጥቅሟን ልታስከብር እየተንቀሳቀሰች ያለችበት ሰዓት ላይ ነው። የባህር በር ስለማምጣት ለመጀመሪያ ጊዜ ኢን ሂስትሪ ከአብይ አህመድ ውጪ ደፍሮ የባህር በር ያስፈልገናል ብሎ የተናገረ አንድም መሪ የለም፣ አንድም ፖለቲከኛ የለም። ለመናገርና ይሄን ጉዳይ እንኳን ለማንሳት ዛሬ የመታቸው ሚኒስትሮችን ባላቸው የህዝብ ተወካዮች ምክር ቤት ያሉ ሰዎች እኮ የሚንቀጠቀጡበት ጉዳይና ምን ሲደረግ እንዳያን ነገር ይነሳል ብለው እኮ እንደ ታቡ የሚቆጠር ነገር ነበር አይደል? ሁላችንም ይሄ በዚህ ጉዳይ ላይ እንተማመናለን። ኦኬ፣ ግድቡ ተሽጧል ተብሎ ነበረ። አሁን ግድቡ ያለበት ሁኔታ ላይ ነው የደረስነው። መስከረም ላይ ይመረቃል። የባህር በር እየተነሳ ነው ያለው። በዚህ ጉዳይ ላይ የተቻላቸውን ማገዶ ከማቀበል ይልቅ እኚህ ሰዎች አሁን አጌንስት ሆኖ በአንድ ፍጥነት የግብፁ የውጭ ጉዳይ ሚኒስትር በድር አብዳላቲ ናቸው ከአንድ ሴናተር ማን ናቸው እነዚህ ፕሮ እስራኤል የሆኑ ሊንዚ ግርሃም ጋር ያደረጉትን ቆይታ አይታችኋል። ሎቢስቶች ናቸው እነሱ እንደምታውቁት። ኢትዮጵያን ለመጠምዘዝና ለማንበርከክ በአምስቱም አቅጣጫ በሚንቀሳቀሱበት በዚህ ሰዓት ላይ እኚህ ሰዎች ተነስተው ሰዓት የለንም በሚል የተነሱት ኢማጂን መፍጠን አለብን ያሉት። ጀዋር መሐመድ አስፈላጊ ከሆነ አብይ አህመድን አስገድላለሁ ያለ ሰውዬ ነው። በነገራችን ላይ ኢንተርቪው አለ ከጀነራሎች ጋር የተነጋገርኩኝ ነው እያለን ያለው። ኦኬ፣ የኔ ጥያቄ እነዚህ ሰዎች ከትላንት ወዲያ እንደነበራቸው ቁመና ዛሬ ይሄን ሀሳባቸውን ይዘው መጥተው የኦሮሞን ህዝብ ቢሰብኩት ወይም ወጣቱን ቢሰብኩት አብሮ ሊነሳላቸው በሚችልበት ደረጃ ላይ ነው ያለው የኦሮሞ ህዝብ ወይም ደግሞ ወጣቱ ክፍል? ኖ፣ በፍጹም። እኔ እኮ ብያለሁ፣ ጀዋር መሐመድ የከሰረ ፖለቲከኛ ነው። ትምህርቱ ስላለው ፖለቲካውን ሊተነትን ይችላል። ኢትዮጵያ ፖለቲካ ውስጥ መቆየት ስለሚፈልግ የፈለገውን ነገር ማለት ይችላል። በፌስቡክ ላይም ሌሎች ነገሮች አንዲት መሬት ላይ ወርዶ መስራት የሚችልበት ግን የሚታመንበት ግራውንድ የለውም። ምንም ማድረግ አይችልም። ነገር ግን ሴናሪዮ ሲሰራ ለምሳሌ እንደ አንድ ፖለቲከኛ የሰሜኑ ኃይል ጥምረት ከፈጠረ እና ወደ ማሸነፍ ከሄደ
እኛም የድርሻችንን መውሰድ አለብን የሚል ስብስብ ይመስለኛል። በሌላ መልኩ አንተ እንዳልከው አሁን ሀገሪቷ ያለችበት ሁኔታና መንግስት አሁን እኔ እንደው እንደ አንድ ፖለቲከኛ መንግስት አሁን እንደ ከዚህ ቀደሙ ሀገር የመፍረስ አደጋ ላይ ነው ወይስ አይደለም ብለህ ብትጠይቀኝ ሀገር ትፈርሳለች ተብሎ የታሰበባቸው ጊዜዎች አልፈዋል። እውነት ለመናገር መንግስት ብዙ ነገር አልፏል። የቲፒኤልኤፍ ጦርነት አልፏል። ከዛ በኋላ የተፈጠሩ ነገሮችን አይተናል። መንግስት እንደውም ደካማ ሰነፍ ከነበረበት አምባገነን እየሆነ የመጣባቸው ሂደቶች እና ከተሰለፉት የፖለቲካ ኃይሎች በሙሉ የተሻለውን አቅም እየገነባ ያለባቸው ሁኔታዎች አሉ። በእናንተ ሴናሪዮ ቢሄድ መንግስት የበለጠ እየጠነከረ በየቦታው ያለውን ኃይል እየመከተ ከመጣ እንዳለው ጊዜ የላቸው። ምክንያቱም ለአንዴና ለመጨረሻ ጊዜ ነገሮች የሚቋጩ ከሆነና እነሱ የሚሰሯቸው ስራዎች ተቀባይነታቸው የበለጠ እየወደቀ ከሄደ ከጨዋታ ውጭ የሚሆኑባቸው እድሎች ስለሚፈጠሩ ጊዜ የለንም ብሎ ቢሰራ እኔ ብዙም እንትንም ብለው አይደለም። ግን እውነት ለመናገር እኔ ይሄ ስብስብ የተለየ ነገር ያመጣል የሚል እምነት የለኝም። የሚታመንም አይደለም። ሁለተኛ ከሌላኛው ኃይል ጋር ጥምረት እፈጥራለሁ ራሱ ቢል ይሄ የጠላቴ ጠላት ብሎ ከሚደረግ መረባረብ ውጪ በመርህ ደረጃ የማይገናኙ ናቸው። እውነት ለመናገር ቲፒኤልኤፍ ጋር 27 ዓመት ስንላፋ ነበረ፣ መከራ ስናይ ነበረ ብለህ እንደገና ደግሞ አማራ የሚባል ጨቋኝ ማህበረሰብ ጨቋኝ ገዢ መደብ ነበረ ኦሮሞን እንዲያድርጎታል ብለህ ሴናሪዮ ሰርተህ ማኒፌስቶ አስቀምጠህ ቀስቅሰህ ጠላትነት ፈጥረህ አሁን ከአማራው ኃይል ጋር አብሬ እሰራለሁ ቢል በምን ግራውንድ ነው አብሮ ሊሰራ ይሄ የማይተማመን ባልንጀራ በየቦታ ይማማላል አይነት ነገር ውስጥ ነው የሚገቡትና ይሄ ምንም የፖለቲካ ሀሳብ ከመስጠት የዘለለ ነገር ያደርጋሉ። አቅምም የላቸውም። በነገራችን ስለ እውነትም ይወራ ከተባለ የጀዋር መሐመድ በተለይ በዋነኛነት ከጠቅላይ ሚኒስትሩ ጋር እንደው ልዩነት ምንድን ነው ብለን እንኳን ፈታተንን ካልን አብይ አህመድ ስልጣን ላይ ወጥቶ ከዚህ ቀደም እንደነበረው የአማራን ህዝብ ወይም ደግሞ የተወሰነውን ከአማራ ገዢ መደብ ወጣ እያለ ትንታኔ እንዲሰጥ ነፍጠኛ እንዲል ይሄን ንግግር መስማት የሚፈልጉ ኃይሎች ናቸው በአብዛኞቹ። በነገራችን ላይ እነዚህ ሲያለቅሱ ነበር እኮ ቤተመንግስት አካባቢ ላይ የሚኒሊክ ሐውልት እንትን ተባለ ታደሰ፣ ቤተመንግስት ዳንኤል ክብረት ነው ያለው፣ ቤተመንግስት ውስጥ አማሮች ናቸው የሞሉት ምናምን እያለ ሲያለቅስ የነበር አልቃሻ ቡድን ነው። የምር ነው ይሄ። ለኦሮሞ የማይጠቅም ለአማራ የማይጠቅም ያው ዝም ብሎ የሀገሪቷን ፖለቲካ አጅበው ይሄዱ እንጂ የተለየ ነገር አያመጡ። ቴንክ ዩ። እሺ ክብራትና ክብራን በዚህ አውድ ነው እያወራን ያለን ነው። እንዴት ነው ትንታኔ የሚሰጠው? ለግል ስለመተዋወቅ እኔ ሰላም፣ እንዴት ናችሁ? እኔ የለውጡ ደጋፊ ነኝ። ስምረት ሳይሆን የትግራይ ውስጥ ለሚመጣው ለውጥ ደጋፊ ነኝ። የለውጡ ማለት አሁን ቲፒኤልኤፍ ሪፎርም ያደረገው ለውጥ ነው ወይስ አይዶ ነው ሌላ ለውጥ? ነው አሁን ያለውን ብልጽግና ነው ከብልጽግና ጋር ተያይዞ ሳይሆን ትግራይ ውስጥ የራሱ የለውጥ እንቅስቃሴ አለ፣ ጸረ ቲፒኤልኤፍ ማለት ነው። ኦኬ ገባኝ። ቴንክ ዩ። ያው የቤቱን ህግ ታውቃላችሁ ብዬ አስባለሁ። ከልብ ነው ማመሰግነው። ተከብራችሁ እንደመጣችሁ ተከብራችሁ እንድትሄዱ የማድረጉ ኃላፊነት በእኔ ላይ ነው። ህዝብን በመፍራትና በመንቀጥቀጥ እናከብራለን። ለአንደበቶቻችን የተመጠኑ ጨዋ ቃላቶችን ነው መጠቀም ያለብን፣ በፖለቲካዊ ቋንቋ ብቻ ነው መጠቀም ያለብን የሚል እምነት አለኝ። ከኔ ጆሮ ያመለጠ ስድቦች፣ አጸያፊ ንግሮች ካሉ የማስቆም መብት አላችሁ። ከዛ ውጪ ሌላው የተናገረ እያለ ሳይጨርስ ኢንተራፕት ማድረግ ነውር ነው። ያንን እንድታውቁ ለማለት ያለው። በተረፈ ቤታችሁ ነው። ማንም በሞኖፖሊ የያዘው ቤት አይደለም። የኢትዮጵያውያን ቤት ነው። የብሔር ብሔረሰቦች ቤት ነው። ለሁላችሁም ክፍት ነው። አስሎንጋስ ጨዋ እስከሆነን ድረስ በዚሁ እንቀጥላለን። መሐመድ 7 ደቂቃ አለህ ወንድሜ። እሺ ቴዲ፣ በጣም አመሰግናለሁ ወንድም ቴዲ። በመጀመሪያ ብሔራዊ አንድነትና መግባባት እንዲፈጠር የጠራ የፖለቲካ አስተሳሰብ እንዲፈጠር እየሰራ ስላለ በጣም ከልብ አመሰግናለሁ። በኢትዮጵያ ስም በጣም ደስተኛ ነኝ በአንተ። እንዳንተ አይነት ብዙ ሰዎች ቢፈጠሩ ሀገራችን ያለው ነገር ይፈታል ብዬ አምናለሁ። ወደ ሀሳቤ ስመጣ ከዛሬው ርዕስ ጋር ተያይዞ ብሔርተኞች ጊዜ የለንም መፍጠን አለብን የሚል አንድምታ ከየት መጣ የሚለውን ፈትሸን ሌሎችን ሁሉንም ብሔርተኞች
እንዲሁም ደግሞ ገቨርነሩንም ጨምሮ ለማየት ሞክራለሁ ከጂኦ ፖለቲክስም አንጻር እና ጊዜ የለንም መፍጠን አለብን የሚለው አስተሳሰብ የመጣው አጀንዳ ስለሌላቸው ነው። አጀንዳ የሚሰጣቸው አካል ስላለ ከውጭ አጀንዳ የሚሰጣቸው አካል ስላለ ነው። እና ያ ኃይል ደግሞ ቀጠናው ላይ ከፍተኛ ፍሪክሽን የተፈጠረበት ነው። ኢትዮጵያ ሀያል ሆና የኢትዮጵያ ትንሣኤ እየመጣ ያለበት ነው። ኢትዮጵያ ምጥ ላይ ነው ያለችው። ወደ ሀያል ሆና ቀጠናው ላይ ለመውጣት የአፍሪካ ሀያል ሆና ለመውጣት እንደዚሁ አፍሪካ ቀንድ ላይ እና መካከለኛው ምስራቅ አጎራባች ስትራቴጂክ ቦታ እንደ መቀመጧም ጭምር እና 120 ሚሊዮን ህዝብ እንዳላት ሀገር በዚህም እነዚህ ከውጭ ኃይሎች ጋር የሚሰሩ አላያንስ አድርገው የሚሰሩ ሰዎች ብሔራዊ ጥቅምን ያስጠብቃሉ ብዬ አላምንም እንደ ግሌ እና የብሔር ፖለቲካው እየመሸበት ነው የሚል ኦፒኒየን ያለኝ እኔ። እየመሸበት ነው የብሔር ፖለቲካው ኢትዮጵያ ውስጥ እየከሰመ ነው በአሁኑ ሰዓት። ስፔሻሊ አሁን ያለውን 1 ዓመት በጣም እየተቀዛቀዘ ስሜቱ እየበረደ ግለቱ እየበረደ እንደዚህ ኢትዮጵያውያን አስተሳሰብ ያላቸው ሰዎች በድፍረት ወጥተው የሚናገሩበት መድረኮች እየተፈጠሩ ያለበት ነው። ይህ ማሳያ ነው። ላለፉት 40 ዓመታት የብሔር ፖለቲካው ሲቀጣጠል ቆይቶ አሁን ያለፉትን 10 ዓመታት ደግሞ በጣም እጅግ በጣም እሳት ሆኖ ሀገሪቷን ሲያነዳት ቆይቷል። አሁን ግን እየበረደ እየጠፋ ወደ መክሰም ደረጃ ላይ እንዳለ አንዴ ይቅርታ፣ ሶሪ ስላቋረጥኩ። ከጀርባ የምትመለከቷቸው ሰዎች የነሱ ደጋፊዎች ካላችሁ የነሱ ደጋፊዎች አንዳንድ ቁጥር ጻፉልኝ። ለእናንተም ፌርነስ ድምጻችሁ መሰማት ስላለበት በኋላ ቤት ከፍተህ ታፈንን እንዳትል። የነሱ ደጋፊዎች ካላችሁ አንዳንድ ቁጥር ጻፉልኝ። ቀጥል መሐመድ። እሺ፣ አመሰግናለሁ። የብሔር ፖለቲካ እንደኔ እይታ በምሳሌ አመነጋገር በገልጠው ቂጥ ገልቦ ክንብንብ የሚባል አባባል አለና አገርን ታላቋን ሀገር ኢትዮጵያን ትቶ አንድን የዘር ሰበዝ ይዞ በዛ ላይ ገልቦ ክንብንብ ነው ፖለቲካ አክትሟል የሚል ነው ያለኝ እና የብሔር ፖለቲካውን ጀንበሩ አዘቅዝቋል እና የኢትዮጵያ ሕዝብ ይጠቅማል ወይስ አይጠቅምም ነው ድርጅቶቹ ለምንድን ነው ማኒፌስቷቸውን ግልጽ አድርገው የማይናገሩት እያል ቀደም እየጠየቅ ነበር። እሱ መልስ መስጠት እፈልጋለሁ። ብዙዎቹ ይሄ አሁን ያለው ሲያት ላይ የነበረው መድረክ ብቻ አይደለም፣ ሌሎቹም በባለፈውም ሌሎች ራሱ የማይስማሙ አካላት አንድ ላይ ሆኑ ብዙ ጊዜ አላያንስ እየፈጠሩ የመሞክርበት ሁኔታ አለ እና ለምንድን ነው ካል አጀንዳ ከውጭ የሚቀበል አካል ግልጽ አድርጎ አቋሙን የጠራ አስተሳሰቡን ለህዝብ ክሊር አድርጎ ማምጣት አይችልም። ምክንያቱም ተጽዕኖ አለበት እና በታሪክም ስንመለከታቸው ጀብሃም፣ ሻዕቢያም፣ ህወሓትም ኦነግም እንደዚሁ ተመሳሳይ አይነት መነሻ ነው ያላቸው ከውስጥ። ለዛ ነው ላለፉት ዓመታት ሀገሪቷን መከራ ይበላቸው እና ይህ ብሔርተኞቹ አሁን ህልውናቸው እያከሰመ ነው ያለው። አሁን እያደረጉ ያሉት ትግል በፖለቲካው ዓለም ውስጥ ለመቆየት ራሱ እንደ ግልም እንደ ድርጅትም በህልውና በፖለቲካ ውስጥ ለመቆየት የህልውና አደጋ ውስጥ ገብተዋል እነዚህ ሰዎች። ቢኮዝ ንቃተ ህሊናው በህብረተሰቡ ላይ እየተፈጠረ ነው። ኢትዮጵያ አንድነት በተለይ ከዚህ 1 ዓመት ወደዚህ መልሶ በጣም እያንሰራራ ሰው መሬት ላይ ካለው ተሞክሮ በትግራይም በአማራም በኦሮሚያም ከብሔርተኝነት ያተረፍነው ነገር ውድቀት፣ እልቂት፣ ድቀት ነው። ማደግ በሚገባን ልክ እንዳናድግ ነው የሆን ነው እና ይህንን እያስተዋለ ህብረተሰቡ እየመጣ በመበት ጊዜ እነሱ እየወደቁ ስለሆነ አሁን በጣም ከፍተኛ የሆነ መፈራገጥ ውስጥ ናቸው ያሉት። በዚህ መልኩ ነው እነሱን የምንረዳቸው። ሌላው ቅድም ወንድሜ ቴምር አቮካዶ ምናምን ስላለው እንደዚህ ስለተተከሉት አፕሪሺየት እጽዋቶች መተከል አለባቸው። ሀገርን የሚወድ ሰው ከፖለቲካ ነፃ ሆኖ ማየት ይቻላል። በጣም ቆንጆ ነው ሀገራችን በረሃማና ድርቃማ ከምትሆን። ግን ይሄ ቴምር ኤክስፖርት እንደዚህ የተባለው ኢትዮጵያ ቴምር ቀደም ሲልም በአፋር በአሳይት አካባቢ ታመርታለች። ነገር ግን ጥራቱና ደረጃውን ያልጠበቀ ለሀገር ውስጥ ፍላጎትን መሸፈን የማይችል ነው። አሁን ላይ እንግዲህ ተጀምረዋል ከተባለ መልካም የሚያስብል ነው እና አንዳንዴ የተጋነኑ ፕሮፓጋንዳዎች መሬት ላይ እየተሰሩ ያሉ ተጨባጭ ሁኔታዎችን ጥላሸት ሊቀባ ስለሚችል በዚህ መልኩ ኮሬክሽን ቢሰጥ ብዬ ነው እና ቀጠናው ላይ ይሄ የግብፅ ፍላጎትና የሻዕቢያ ፍላጎት
በአሁኑ ሰዓት ያው ኢትዮጵያን ለማተራመስ ቆርጠው የነጋበት ጅብ ነው የሆኑት። አሁን ሁሉ ነገራቸው ጭንብላቸው ተጋልጧል። ከነሱ ጋር የሚሰሩትም አሁን ፋኖንም ብትወስደው የዛሬ ዓመት ላይ የነበረው ቁመና ላይ አይደለም። ኦልሞስት የዛሬ ዓመት አንድነት የሚባለውን ዩኒቲ ለመፍጠር ሞክረው ፌል ሲያደርግ ከዛኔ ወደ 30-40 ዓመት ነው ወደኋላ የተመለሱት። በቃ በየቀኑ ቁልቁለት ነው እየወረደ ያለው እና ምክንያቱም ምንድነው የጠራ የፖለቲካ አስተሳሰብ ስለሌለ ነው እና በኃይልና በጉልበት ብቻ ሀገር እሺ፣ አመሰግናለሁ። በኃይልና በጉልበት ሀገር መምራት ይቻላል ብዬ አላስብም እና አሁንም ሁሉም ሰው ልቦናውን ከፍቶ ሀገራችንን ታላቅ የምናደርግበት ቀጠናው ላይ ታላቋ ኢትዮጵያ ብቅ የምትልበት እና በኢኮኖሚ የምትዳብርበት ሰላም የሚረጋገጥበት እና በሃይማኖት በብሔር እኩልነት የሚፈጠርበት ኢትዮጵያ እንዲፈጠር ሁላችንም ብንሰራ፣ ለጠፉት ጥፋቶች ደግሞ መንግስትን ብቻ መውቀስ ሳይሆን እያንዳንዱ ዜጋ ሁላችንም ኃላፊነት አለብን። ከባለፉት ዘመናቶች ጀምሮ እየተንከባለሉ የመጡ ችግሮች ነበሩ። መንግስትም የራሱ ድርሻ ይወስዳል። የሃይማኖት አባቶችም፣ ሌሎች ፖለቲከኞችና ሌሎችም ሁሉም የሚጋራው ነው እንጂ ይህ መንግስት ላይ ብቻ የሚደፈደፍ ነገር አይደለም ለማለት ፈልጋለሁ። አመሰግናለሁ። እሺ፣ ቅደም ተከተሉ እንዳይዛባብኝ አኪላ ተወልደን ላናግረው ልስማው ነው። ወደ አንተ እመጣለሁ። እሺ ተወልደ 7 ደቂቃ አለ ወንድሜ። ቴንኪዩ አመሰግናለሁ ወንድሞቼ። በዋናነት እኔ እንደ አንድ ትግራይ ተወላጅ በተለይ እኔ በኢህአደግ ተወልጄ በኢህአደግ ተምሬ በኢህአደግ አድጌ ነው እዚህ ላይ ያለሁትና እንደ ትግራይ ተወላጆች አሁን ብቻ ሳይሆን ከዚህ በፊትም አንድ የትግራይ ተወላጅ በብሔራዊ ጥቅሙ አሳልፎ ወደ ጎን የሚተውበት ነገር አልነበረም። በዋናነት ግን አሁን ትግራይ ውስጥ ያለውን የለውጥ ፍላጎት በተለይ ከዚህ በፊት የህወሓት ከፍተኛ አመራሮች ከአዲስ አበባ ተባረው አዲስ አበባ ወደ ትግራይ ጠቅሎ ሲመጡ የፌዴራል መንግስት የገፋቸው የፌዴራል መንግስት አስጨንቋቸው ወደ ትግራይ እየመጡ ነበረ እኛን የመሰለን። ነገር ግን የፌዴራል መንግስቱ ላይ የነበራቸውን የስልጣን ጥማት በአብይ አህመድ ሪፎርም ሳይስማሙ ቀርተው ወደ ትግራይ ጠቅልሎ እንደመጡ ተረድቶናል ማለት ነው። ምክንያቱ ለዚህ መረጋገጫ ትግራይ ውስጥም ባለፈው ኩናት ባለፈው ጦርነት እጃችሁ ወይም ደግሞ የእናንተም የአመራር ስህተት ነበረ። አሁን ብዙ ኤክስተርናል ነበረ የምናደርገው እኛ። ሻዕቢያ ጄኖሳይድ ፈጸመብን፣ አብይ ጄኖሳይድ ፈጸመብን የሚለውን ሁሉም ነገር ወደ ኤክስተርናላይዝ ነበረ የምናደርገው። ነገር ግን ማየት እንትኖችን የተፈጠሩት ክስተቶችን ማየት ስንጀምር እናንተን እጃችሁ ላይ ስህተት ነበረበት ብለን ሀሳብ በምንሰጥበት እና ሪፎርም እንፈልጋለን፣ አዲስ አመራር ወደፊት ይምጣ፣ የነበረውን አመራር ይዘን መቀጠል አንችልም። አንደኛ በቤተሰብ ደረጃ የተደራጃችሁ ናችሁ፣ በኔትወርክ ደረጃ የተደራጃችሁ ናችሁ። ፕላስ ደግሞ እናንተ በነበራችሁበት የአመራር ጊዜ ለትግራይ ህዝብ የሚጠቅም አልነበረም። ለምሳሌ እኛ ከዚህ በፊት ህገ መንግስቱን በደንብ አላየነውም ነበረ። እንደ ትግራይ ወጣቶች ህገ መንግስቱ ስናየው አንዳችም ለትግራይ ህዝብ ጠቀሜታ አንድም የሆነ አንቀጽ የለውም። ጸረ የትግራይ ህዝብ ሆኖ ነው ያገኘ ነው በደንብ አድርገን ስናየው ማለት ነው። ስለዚህ ከዚህም አንጻር ሌላም የኤርትራ ማንነት አላችሁ አሁን እነሱ ራሳቸውን ከተናገሩት ነው። ከዚህ በፊት ተጋሩ ናቸው ብለን ነበረ የምንይዛቸው። ስብሃት ነጋ ከተናገረው አንጻር ስናይ ግን ሙሉ ኤርትራዊንም አሉ፣ ግማሽ ኤርትራዊንም አሉ። ስራ አስፈጻሚ ኮሚቴ፣ ከፍተኛ አመራር፣ ቁልፍ የትዕምት ትልቁ የኢኮኖሚ ውስጥ
አሉበት የሚለውን ነገር ስናየው ስለዚህ ከዚህ አንጻር እነዚህ ስህተቶች በሙሉ ስናያቸው የለውጥ አመራር መምጣት አለበት ተባለ። ከፕሪቶሪያል ማግስት ጌታቸው ረዳ ወደ ስልጣን ሲመጣ እኔ እንደ አንድ ትግራዋይ ከፍተኛ ደስታ ነው የተሰማኝ። አንደኛ ፐርሰናሊ የጌታቸው ረዳም ደጋፊ አይደለሁም። ነገር ግን አንድ ለውጥ ፈላጊ ግን አንደኛ ጌታቸው ረዳ ስናየው በአቅምም በፖለቲካ ብቃትም በኢንተርናሽናል ሊደር ኳሊቲም ስናየው ብቃት ያለው ነው። ከዛ ውጭ ደግሞ ተናግሮ በዲፕሎማሲም ማሳመን የሚችል ነው ብለን ወደ ፊት ሲመጣ ደስ ብሎን ነበረ። አንደኛ ሌባም አይደለም፣ በሌብነት ደረጃም የሚጠረጠር አይደለም። ሌላ የራሱ ጉዳይ ሊኖረው ይችላል፣ ፐርሰናል ጉዳይ። ከዚህ ውጭ ግን ጌታቸው ወደፊት ሲመጣ እንደ ለውጥ አመራር ደስ ብሎን ከዛ በኋላ እነሱ በመንጋ በዘር በኔትወርክ እሱ ላይ ሲዘምቱበት እኛ ደግሞ እንደ ትግራይ ተወላጅ አይ ጌታቸው ረዳ የገፋችሁትን በአካባቢው በተወለደበት የራያ ተወላጅ በመሆኑ ነው በሚል የአጠቃላይ ወጣቱ ቂም ውስጥ ገባ። ከዛ በኋላ ግን አሁን ትግራይ ውስጥ ያለውን የለውጥ አካሄድ በጣም የሚያስደስትና በጥሩ ደረጃ ያለበት ሁኔታ ነው ያለው። ስፔሻሊ የፌዴራል መንግስቱ ትግራይ ውስጥ ለተፈጸመው ጥፋት ነፃ ነው ማለት አልችልም። ነገር ግን አሁን ይዟቸው የመጣ አጀንዳዎች ግን ከዚህ በፊት የብሔራዊ ጥቅሞቻችን አሳልፎ ተሰጥቷል ብለን በተለያየ መንገድ ቅሬታ ስናቀርባቸው የነበሩ ናቸው። ለምሳሌ አሰብን ብናይ በህወሓት ችሮታ ለሻዕቢያ ሙሉ በሙሉ ኢትዮጵያን ተዘግታ ለሻዕቢያ የተሰጠበት ሁኔታ ነው የነበረው። ዞሮ ግን እኔ ማለት የምፈልገው ምንድን ነው፣ እንደ አንድ የትግራይ ተወላጅ ብሔራዊ ጥቅሞቻችን አሳልፈን መስጠት አንችልም። ትግራይ ውስጥ ያለው ደግሞ የማንንም ድጋፍ ሳንፈልግ የፌዴራል መንግስትም ድጋፍ ሳንፈልግ ራሳችን በራሳችን የነበረውን ጨቋኝ ቤተሰባዊ ስርዓት እናስወግደዋለን ብለን ተነስተናል። ከዚህ አኳያ ግን እንደ ኢትዮጵያ ግን ይቀጠል እንደ ኢትዮጵያ አንድ ሆነን እንቀጥል ከተባለ ግን ብሔራዊ የሆነ እርቅ ያስፈልገናል። አሁን ለምሳሌ ኢትዮጵያ እየለማ ነው፣ ልማት አለ ምናምን ይባላል። ትግራይ ወድመዋል፣ አማራ ክልል እየወደመ ነው። ጅማ ብቻ ቢለማ ምን ትርጉም አለው? እሱም ነገ ወዳሚ ነው። ሐዋሳ ብቻ ቢለማ እሱም እንደዛ ነው የሚሆነውና ልማቱ ለሁሉም ተካፋይ ሆኖ በእርቅ ወደ ብሔራዊ አንድነት መጥተን ከዛ በኋላ ደግሞ ብሔራዊ ጥቅሞቻችን አንድ ላይ ፋይት አድርገን ብንመልሳቸው፣ በተለይ አሰብን የሚመለስ ከሆነ በአንድነት ነው እንጂ በተናጠል ወይ በጠቅላይ ሚኒስትሩ ፍላጎት ይመለሳል ብዬ አላስብም። ስለዚህ መጀመሪያ ብሔራዊ እርቅ ፈጥረን ወደ አንድነት መምጣት አለብን የሚል ሀሳብ አለኝ። ይህንን ማለት የምፈልገው ምክንያቱ ለመጀመሪያ ጊዜ ነው እዚህ ቤት የገባሁት። ቀጣይ ግን በደንብ አጀንዳዎችን ይዤ ቀርጬ እመጣለሁኝ። ጥሩ አስተያየትም ለመስጠት እሞክራለሁኝ። ቴንክ ዩ ቴዲ።